ሳይሆን በኢሞ እየተቆራረጠ ነው እኮ አሁንም በኢሞ ፎቶዋን ስለላኩላት ፎቶዋን ቲክቶኳን ስለላኩላት ነው ያነሳችሁ እንጂ ኢሞንም አንስታ የደህንነቷን አታምንም ነበር። ደግሞ አንድ ሰው ናቸው ቅድም በቀጥታና በዚህ በኢሞ አንድ አይነት ድምፅ ኮሊንግ ብቻ ነው የሚለው። ቆይ በኢሞ ቪዲዮ ልደው አሎ 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 አንስቶ ዝም ማለት ነው ማለት ነው። ኮሊንግ ብቻ ያ ኮሊንግ የሚለው ምን ሲሆን ነው? ለምን ሪንጊንግ ማለት ተዋ? ወታ ነው ከኦንላይን ኮሊንግ የሚለው። ኦኬ ሶ ፎቶን ስንለጥፍ ትገባለች ኦንላይን። ምን ችግር አለው? ኦኬ የቆየን ያለችው ቲክቶክ ላስት ቪዲዮ የፖስተችው መቼ እንደሆነ ልንገራችሁ። ሄደን ገባው ለመቼ የቆየ ነው አለ። የመጨረሻ ቪዲዮ የፖስተችው መቼ ነው? 9/5 ምንድን ነው? 9/5 9ኛው ወር 5ኛው ወር ቀን 9 5ኛው ወር ቀን 9 አሁን ያለነው ምን ወር ነው? 7ኛው ወር ከሁለት ወር በፊት ነው ለመጨረሻ ጊዜ ቪዲዮ የፖስተችው። የመጨረሻው ፖስቷ ከሁለት ወር በፊት ነው። ታዲያ ሁለት ወር ምን ቆየ ታዲያ? ኤክስፓየርድ ያደረገ አካውንትሽ አክቲቭ ነው፣ መግባት ትችያለሽ።
ኦኬ ስለዚህ ኤደንና ቤተልሔም አንድ ላይ አዲስ አበባ ውስጥ ቤት ተከራይተው ይኖሩ ነበረ። ሚውትክን አብራው ወንድሜ አንድ ላይ ቤት ተከራይተው ይኖሩ ነበር። አይ እኔ እሱን አላውቅም። በፊት ጓደኞች እኔ እኛ ክፍለ ሀገር ስለሆን ከማን ጋር ነው የምትኖሩ ታዲያ ምናምን ስላት ጓደኞች ያሉ ነው የምትለኝ። አንደኛዋ ብዙ ጓደኞች ናቸው። የት ክፍለ ሀገር ናት? እኛ ደብረ ማርቆስ ነው። ኦኬ እሺ። ቤተልሔም ከክፍለ ሀገር መታ አዲስ አበባ መኖር የጀመረችው መቼ ነው? ወደ ከ13 ዓመት በላይ ነው እዛ መኖር የጀመረችው። ስለዚህ ማን ነው የሚያውቀው? ጎረቤቷ ምናምን ከእሷ ጋር ትኖር እንደነበር የሚያውቀው ማን ነው? ሜላት አታውቅም? ጓደኛዋ ሜላት አንዴ አግኝታቸዋለች። አንዴ ብቻ። ኦኬ ሜላት ትግባ። ስለዚህ ኤደንን የምታውቃት ከሆነ ሜላት ትግባ። እሺ አቤት። አንቺ ኤደንን አይተሻታል ባይነሽ? አዎ ሰፈር አንድ ቀን አብሮ መጥተው ነበር። እኔ ጋር አንድ ቀን መጥተው ነበር አብሮ። ቤተልሔም እና ሜላት አይደለም፣ ኤደንና ቤቲ እዚህ ሰፈር መጥተው ነበር እኔ ጋር ማለት ነው። ኤደንና ቤቲ መጥተው በአካል አንድ ላይ አይተሻቸዋል? አዎ አንድ ቀን ይዛት መጣ ነበር። ቤቲ ይዛት መጣ ነበር። ኦኬ ሁለታቸው አንድ ቤት ነበር የሚኖሩት? እሱን አላውቅም፣ ግን አብራኝ ነው የምትሰራው ብላ እኔ ጋር ይዛት መጣ ነበር። አብረው ነበር የሚሰሩት። ኦኬ ኤደን ደግሞ አብረን ነበር የምንኖረውም ብላኛለች። ቤት ተከራይተን አብረን ነበር የምንኖረው። እሱን አላውቅም፣ ግን አብራኝ ነው የምትሰራው ብላ እኔ ጋር ይዛት መጣ ነበር። ስለዚህ ፎቶ ላይ ያየሻት ኤደን ራሷ ናት ማለት ነው? አዎ እሷ ራሷ ነች። እሺ እሷም ቲክቶኳን ልኬላት በኢሞ ይሄ የቆየ ቲክቶኬ ነው፣ ቲክቶክ የለኝም አሁን ላይ አለችኝ። ላለመምጣት እዚህ ጋር ላለመምጣት አዎ እኮ እና ደግሞ 200 ሺህ ብር ከፍዬላታለሁ የመን እየመጣች ነው ብላለች። ደርሳለች፣ የመን ደርሳለች ብላው ነበር። እሱ ማስረጃ ለወንድሟ ለብሬን የነገረችው። ሪከርድ አደረክ ወይ ስለው አላረኩም አለኝ። ማስረጃ እንትን የሪከርድ ማስረጃ ያስፈልጋል። አዎ እንደዛ ሪከርድ እንትን ለማለት ፈልገን ደግሞ ስልኳን እየዘጋችብን ማለት ነው። ስንጠይቃት ዘጋብናለች እንጂ እሱ ከፍያለሁ ያለችውን ለማውጣታት ስንፈልግ ስልኳን ትዘጋብናለች። ልክ ስንጠይቃት ማለት ነው። እኔን ብሎክ አድርጋኛለች። ቲክቶክ ምናምን እኔን ብሎክ አድርጋኛለች። ኢሞን ብሎክ አድርጋኛለች። የቆየ ነው አልጠቀመውም ብላለች እኮ ቲክቶኩ አይደለም የቆየ አይደለም። ልጅቷን እኔ እንትን በሰው በሷ እንትን ስል ብሎክ አድርጋኛለች። ኢሞን ብሎክ አድርጋኛለች እንዳልጠይቃት ማለት ነው። እየሰራ ነበር። ለሁሉ ፍራቻና ሽፍት ለምን እንዳስፈለገ አልገባኝም እኮ። መጀመሪያ 200 ሺህ ብር ከፍዬ እየመጣች ነው ብላ አሁን ደግሞ ጅቡቲ ነው የሞተችው እንዴት ትላለች? መጀመሪያ እኮ የመን ደርሳለች ከፍዬላታለሁ ልትገባ ነው በ2 ቀን በኋላ ብላለች። ከዛ ደግሞ ጅቡቲ ደንበር ላይ ነው የሞተችው አለች። ኦኬ ሪጀክት እያደረገችብኝ ነው ስደውልላት። አሁን ፎቶ አለጥፌ ቪዲዮ ስሰራ ቪዲዮውን ሼር ሲያደርጉላት ትመጣለች። የሰው ነፍስ ነው እንዴ? የቤትን ልላክ የቤትን ሰላማዊ ፎቶ ማለት እንደዛ ሞታለች ብለው ፎቶ ያነሱትን የተኛችሁን ሳይሆን በሰላም ጊዜ ቆይ ከቲክቶክ ላይ ላኪልኝ አለሽ? እሺ አዎ አለ ኤደንን እንደላክሽው አንቺ ፖዝ የተደረገ ምናምን አይደለም። እኔ የኤደንንም ደህና ፎቶ ራሴ ቲክቶክ ላይ ገብቼ ነው የወሰድኩት። የቤቴንም ሰላማዊ ፎቶ ላኪልኝ። እሺ ዋትስአፕ ላይ ላኪልኝ። አሁን ቮይስ ባረኩሽ። እሺ ጋይስ ቋንዴ እንዴት ብላ እንደወሰደቻት ቤተሰብ አምኖ ሀዘን ተቀመጠ።
እኔ ነው የሚሰሙ። እኔ የመጀመሪያ ልጅ ነኝ፣ ትልቅ ነኝ። እኔ በቃ እንደዚህ ተብሏል አሉ ስላቸው እንግዲህ ምን ልናደርግ እንችላለን? እኛ አሁን እናት አባት ምናምን የሉም። እኔ ነኝ። እኔ ታላቅ ወንድም አለው። አንድ ከኔ በታች ሴት አለች። ከእሷ ቀጥላ ደግሞ እሷ ቤት ነበረች። የእሷ የመጨረሻ ደግሞ አንድ ወንድ ልጅ አለ እና እሱ ከአክስቱ ጋር ነው የሚኖረው። አክስቱ ጋር ሁሉ ደውላለች እኮ እሷ ኤደም ማለት ነው። በቃ ቤቲ የሜሮን የቤቴሌም አክስት ጋር የቤቴሌም አክስት ጋር ደውላ ምን አለች? አይ በቃ ቤቲ በሰላ እነሱ ሲደውሉ እነሱን የደውሉላት እስኪ እኔ ልታነሳልኝ አልቻለችም። እኔም ደግሞ መጨቅጨቅ እንዲሆንብኝ ነው ቀን በቀን እየደወልኩኝ ስለሆነ እስኪ እናንተ ደውሉ ደግሞ እናቷ ነኝ ብለሽ ደውይላት አልኳትኝ። እኔ ምናልባት ብትራራ እና ብታወራሽ በስርዓት እናቷ ነኝ ብለሽ ደውይላት ስላት አክስቷን ደወለችላት። ቤቲ ጓደኞቿ አሁን ገቡ። እሷ አርፋለች ጅቡቲ እንትን ላይ ድንበር ላይ አርፋለች። በ30 ነው የሞተችው ብለው ለነሱ ነገሯት ማለት ነው። እነሱ ደግሞ ለኔ ደወሉኝና እንደዚህ ያለችን እኮ ብለው አሉኝ። ከዛ ስደውላት እንዴት ከአሁን በፊት እኮ ቀን በቀን ስደውልልሽ ከሁለት ቀን በፊት ትገባለች፣ አሁን የመን ደርሳለች ብለሽ ነበርኩ። በምንድን ነው የምታገኛት ስላት ጆሮ ጋር ትዘጋብኛለች። በምን እንደምታገኛት ላለመናገር ማለት ነው። በሌላው ቀን ስደውላት አይ አባቴ እኔ እኮ ስትገባ አገናኛለሁ፣ ለምንድን ነው የምትጨቀጭቁኝ? አሰሙም እንዴ ምናምን አለች። አይ ቤተሰብ ካለሽ አንቺ በቤተሰብሽ ልለምንሽ እባክሽ፣ እኔ እዚህ ቤተሰብ ተጨንቆብኝ ነው፣ ችግር ላይ ያለ ነው፣ ድምጿ መስማት እንፈልጋለን፣ ምትሲ ከሆነ አገናኝን ስልክ ስጭን ስንላት እንደ ጥያቄ ሲመጣባት ትዘጋለች። እንዴት ሆነች ምናምን ስትባል ደግሞ እንደዚህ ናት ማምልትና ወደው ነው ማቋረጥ የምትፈልገው ማለት ነው። ከዛ እዛ ከእስር ቤትስ እንዴት ተፈታች አልናት እኮ። ከእስር ቤት የተፈታችው 200 ሺህ ብር ተከፍሎ ነው አለች። 200 ሺህ ብር ማን ሊከፍል ይችላል? ከየት መጥቶ ስትባል እኛ ነን አለች። እንዴት እንደከፈለች የምን እስር ቤት ነው? ጅቡቲ ላይ እስር ቤት አለ። አረ ያ በሀብል የታሰረች የለም ሁለቱ በካቴና ታሰሩት። ከዛ እኮ እሱ እስር ቤት ነው እንዴ? ደላሎች ነው የያዛቸው ወይስ ማን ነው? እኔ እንጃ። ታስረው ነው ከዛ ቦታ ተፈቷል ነው የሚሉ። እሷ ናት ይሄን ሁሉ የምታውቀው እኮ። እንደዛ ጋር እንዴት እንዳየችው ነው ያላቅም። እንግዲህ አሁን መታሰራቸውን ሁሉ በምን እንዳወቀች ነው ያላቅም። በሀብል ታስረው እኔ ያልኳትኝ በሀብል ሁለቱ ልጆቹ ታስረዋል በካቴና። ከዛ ቦታ ላይ እንዴት የት ናቸው? እዛ ከዛ ቦታ ላይ ወጥተዋል ይስራት። ከዛ ቦታማ 200 ሺህ ብር ተከፍሎ ወጥተዋል አለች። 200 ሺህ ብሩን ማን ሊከፍል ይችላል? እኛ ጋር አልተደወልን ቤተሰብ ጋር ጓደኛ የላት ሊከፍል የሚችል ጓደኛ የላት። ማን ከፈለ ስትባል እኛ ነው የከፈልነው ነው የምትለው። ስለዚህ እስር ቤት ደላላን ያገታቸው ሽፍታን ያገታቸው ቦታው ይሄ ከካቴና የታሰሩበት ምንድን ነው? ያን አትናገርም። በቃ አሁን እሱን አትናገርም። ከዛ ቦታ ላይ ነው የምትሷ ዝም ብላ እዛ ቦታ እዚህ የታሰረችበት ሀብል አይተናል እኛ ተልኮልናል ስንላት ከዛ ቦታ ላይ 200 ሺህ ብር ተከፍሎ ወጣለች ነው የምትለው። እሷ ቦታውን አትናገርም እና የምትለው እሷ የምትለው ነው እንደዛ። እኛ የምናውቀው ስለመታሰሯ ሁሉ እኛ የምናውቀው ነገር ወጣ ከዛ ጉዞ ጀምራለች ካለች በኋላ ቆይታ በ11 ደግሞ ደውላ ሞታለች። እዛው ነው የሞተችው፣ እኔ ግን አላወቅኩም ነበር ነው የምትለው። አይ እኛ ነን የደወልናት። አሁን በ11 እኛ ስንደውልላት ከቤት ሲደወልላት እንደው እባክሽ ቤትን ከሰሟት ብዙ ጊዜ ነው እና እባክሽ እንደው የምታውቂው ነገር ካለ ድምጿ መስማት ቅድም ያልከኝ ራሷ በ11 ደውላ ለወንድምየው ነው የመዘገብኩት እዚህ ጋር ሐምሌ 11 ደውላ ዳዊት ለሚባለው ወንድምየው ራሷ መሞቷን እንዳረዳችን የነገርከኝ። አይ መጀመሪያ የተደወለ ከቤት ነው ድምጿን መስማት ስለፈለገች በአክስትየዋ ደውይላት ብዬ አላልኩሽም? እስኪ ደውይና አንቺ አውሪያት አልኳት። አሁን ኦልሬዲ ቪዲዮ ሰርች ቢሆንም እዚህ ጋር ቃልህን ስትቀይር ተቀያየረ እኮ ነገሩ። ቅድም ያልከኝ ራሷ ሐምሌ 11 ኤደን ከሳውዲ ወንድምየው ዳዊት ጋር ደውላ በምን አውቃ ደወለች? ቁጥራቸውን ስልክ እኔ ሰጥቻቸው ነበር እንዲደውሉ ይደውሉላት ስለነበር እሷ ደውላ ነው መሞቷን ያረዳቻቸውን ያልከኝ እኮ ንገሪን ስትላት ራሷ ነች የተናገረችው። መናገር ራሷ ነች የተናገረችው። የእሷ ቤት የሞተችው በ30 ነው። እንዴት እኛ እየመጣች ነው ስትይናል ነበር ተባለች ስትባል እኔ የዛኔ መረጃ ጥፍተውብኝ ነበር፣ መረጃ አልደረሰኝም ነበር እኔ አለች። አሁን ልጆቹ ገብተዋል፣ እሷ አርፋለች። ጅቡቲ በረሃ ላይ አልቻለችም፣ አርፋለች ነው የሚሉኝ እነሱ። እንደዛ እሷ ነች እንደዛ የምትወራው። ደጋግሜ ሁሉን የሞከርኩኝ። ከዛ በኋላ እኮ እኔ ደውያለሁኝ ራሴ ማለት ነው በዛን ቀን እና እስኪ የገባችኋል ልጅ አገናኘኝ አልኳት። አብራት የነበረችዋል ስላት አገናኘች። እንግዲህ እሷ አቱን እኛ የምናውቀው ነገር የለም። እሷ የምትለውን ብቻ ነው እኛ የምንሰማው።
እሺ ስላለን የእሷ ቪዲዮ ስላለን ልጅቷን እንፈልጋታለን። አብራ የነበረችዋ ልጅ መታ ቪዲዮ ከፍታ ትናገር፣ ካለበለዛ እናምናት። ምክንያቱም እሷን እንኳን እናምንን። ምክንያቱም ኦልሬዲ ሌላ ሰው ልትልክ አትችልማ። እኛ ማስረጃ ቪዲዮ አለን። ከቤቴሌም ጋር አብራ በአንድ ካቴና ታስራ ያለችበት ሺቲ ለብሰው ሁለቱም ሰማያዊና ቀይ፣ ቤቴሌም ሰማያዊ ሺቲ የለበሰችዋ ናት። ቀይ ሺቲ የለበሰችዋ ደግሞ አብራ ተጓዥ ናት፣ ግን ስሙን አናውቀውም። እሷ ልጅ መታ ቪዲዮ አብርታ ሳውዲ መድረሷን በስልክ ደርሳለች ብላ ያገናኘቻችሁ ልጅ ራሷ መሆኗን ቪዲዮ አብርታ ስናያት ነው እኔ የምንሰማት እኮ። ልጅ አንድ ወንድም አለ እኮ፣ ወንድም እዛ ቪዲዮም የሚቀርጽ ወንዱ ይመስለኛል። ወንድም አለ አንድ አብሯቸው። እሷ ያለችን እንደዛ ነው። ወንድ ልጅም አለ አብሮ። ወንድሜ ነው ወንድሜ ነው የምትልኩ። ወንዱ የኔም እኮ ወንድሜ ነው። እናንተ መሆናችሁ ነው እንደዚህ ሁሌ የምትጨቀጭቁኝ። እየመጡ ነው ደህና ናት አልኳችሁ አይደል እንዴ? ስትገባን ያገናኛችኋለሁ ነው የምትለው እሷ የነበረ ማለት። እየመጡ ነው ስላት፣ አዎ እየመጡ ነው። እስኪ እኔ ለምን አልቻልኩም? እስኪ ማርያምን በስራት ማርያምን እየመጡ ነው አለች። የመን ደርሰዋል፣ እየመጡ ነው። ከሁለት ቀን በኋላ እኔ ጋር ይገባሉ። ሲመጡ እኔ ጋር ስለሚያርፉ እኔ በስልክ አገናኛችኋለሁ ነበር ትለን የነበረ። ስለዚህ እንደዛ ስትለን የነበረች ልጅ ደግሞ አሁን ምን አለች? ልጅቷ ገብታለች፣ ጓደኛዋ እሷ ጅቡቲን ያረፈችው አለች። የመን ደርሳለች ያለችው አለች። ጅቡቲ ተመልሳ እንዴት ልትሞት ትችላለች ነው የመናት ብስትለን ነበር። እሺ ለሜላት ይሄንን ቪዲዮ ስትልክ በ28 ቤቴሌም ስትልክ እና ብር ተጠይቅ ያለው ብር ላኩልኝ ብላለች ወይስ ምን አለች? ቪዲዮውን ብቻ ልካ ነው ጸጥ ያለችው ወይስ ከቪዲዮ ጋር አብራ የላከችው መልእክት አለ? መልእክት የለም። ቪዲዮውን ልካላታለች። እንደዚህ ቡኛለሁኝ ግን ከ15 እንዳደነግጭ ነው እንደዚህኛው እንዳደነግጭ ከ15 ከወር በኋላ ስልኬ ከጠፋ ካልደወልኩላችሁ ለወንድሜ አሳውቂው ንገሪው። ከዛ ራሷ ሜላት ትግባና ቪዲዮ ልካ ምን እንዳለች አትንገረን። እሺ አስገባች። ሜላት ጻፊ፣ አሁን በገባችበት አካውንት አስገቧት ፕሊዝ። ሜላትን ቪዲዮ ልካ ምን እንዳለቻት እርግጠኛ መሆን ፈልጋለሁ። አሁን ትግርኛ ተናጋሪ አንስቶ ትግርኛ ብቻ ነው የምችለው አለ። ኤደንም ትግርኛ ተናጋሪ ናት። ኦኬ አነሳና ትግርኛ አለኝ ሲለኝ እኔ አልችልም ትግርኛ፣ አረብኛ ወይም እንግሊዝኛ ከቻልክ አልኩትኝ ስለው በአረብኛ አለ። በአረብኛ ወራሁትኝ። በአረብኛ ሳውራው ይሄንን ሴም ካርድ እኔ ከ2 ቀን በፊት ነው ከሱቅ የገዛሁትኝ ኤደን የምትባል አላውቅም አለኝ ሲለኝ ኦኬ ችግር የለውም ካላወቃት እንግዲህ ፎቶዋን ለጥፌ በቲክቶክ አፈላልጋታለሁ አመሰግናለሁ ብዬ ዘጋው። ከዛ ሁለተኛው ሴም ካርዷ ላይ ደውላ ራሷ ቤተሰብ ጋር መሞቷን የተናገረችበትን ሴም ካርድ ደውዬ ሌላ ኢትዮጵያዊ አንስታ ራሷ ሌላ ሰው ነኝ ብላ ከቮይስ ሪከርዱ ጋር ድምጿን ስናመሳሰለው ራሷ ናት። ራሷ አንስታ ኤደን የምትባል አላውቅም ይሄ ሴም ካርድ የኔ ነው ከሳምንት በፊት ከሱቅ ነው የገዛሁትኝ ምናልባት አላውቅም ምናምን አለችኝ። ዘጋሁት። ከዛ ኢሞ ላይ በዛ በመጀመሪያው ቁጥር ወንድ አንስቶ የኔ ነው ያለው ስል ኢሞ ላይ ፎቶቿና ቲክቶኳን ልኬ ፎቶሽን ለጥፌ በቲክቶክ ላፈላልግሽ ነው ይሄ የንብረት ሳይሆን የነፍስ ጉዳይ ነው ብዬ ቮይድ ሳረግላት አነሳች። ስልኳን አነሳች። ቲክቶክ ላይ ነይ ስላት አይ ቲክቶክ ላይ አልመጣም እኔ ቲክቶክ መጠቀም ትቻለሁ የቆየ ነው የላክሽልኝ ቲክቶኬ ቆይቷል ከገባው። ላስት ፖስቷን ገብቼ ሳየው ከ2 ወር በፊት ነው ፖስት ያደረገችው። ሪፖስት ደግሞ ያደረገችው በ18 ነው። ከ4 ቀን በፊት ኦልሬዲ ሪፖስት አድርጋለች። ሶ ቲክቶኳን ስቲል ትጠቀሟለች ማለት ነው። ልኬላት ከዛ ማለች ሶሪ ሪፖስት ያደረገችው ኤፕሪል ነው ቢያት ኤፕሪል ኦኬ ኤፕሪል 18 ነው። ሶ ከ2 ወር ከምናምን በፊት ፖስቷ 5ኛ ወር ቀን 19 ነው። ከ2 ወራት በፊት ነው ፖስት ያደረገችው ቪዲዮ። ኤኒዌይ እና ቲክቶክ ላይ አልመጣም እኔ ቲክቶክ አልጠቀምም መጠቀም ትቻለሁ በኢሞ ብቻ ነው የማወራው። እና ቤቴሌም እና እኔ አብረን እንኖር ነበረ። ከዛ እኔ ወደ ሳውዲ አረቢያ መጣው። ሳውዲ አረቢያ ከመጣው በኋላ መምጣት ፈልጋለሁ አለችኝ። እሷም ስትለኝ እሺ ብዬ ደላላ አገናኘኋት እና ልቀበላት ቃል ገብቼላት ነበር። እየመጣች ጅቡቲ ላይ ሙቀቱ ገደላት እና እዛው በስነስርዓት ቀብረዋት መጡ። ከዛ እኔም ያው ልቀበላት ቃል ገብቼላት ስለነበር ለቤተሰብ በሞቷን አሳወቅኩ።
ላይክ ነቲንግ ዩ ኖ እንደ ንብረት። ከዛ በኋላ ስደውልላት እያወራን ዘጋንችና አይ ዶንት ኖ ኔትወርክ ይሁን እሷ ትሁን የዘጋችው አላውቅም። ተዘጋና ኢሞ። ከዛ በኋላ ስደውልላት ከኔትወርክ ወጣች፣ ዋይፋይዋን አጠፋች ማለት ነው። ገባችሁ? ከዛ ቆየችና ስደውል በድጋሚ ሪንጊንግ አለ። ሪንግ ጠራና ሪጀክት አለ። ጠራ ግን ዘጋችሁ። መምጣት አለባት፣ ማናገር አለባት በዝርዝር። ልጅቷ እውነት ከሞተች እንዴት እንደሞተች የሰው ነፍስ ነው። እንዴትስ ቤተሰብ ሳያማክሩ እንደ ውሻ እንደሞተ ነገር መንገድ ላይ ቀብረዋት ዝም ብለው ይሄዳሉ። ቀበርናት ብለው ሜላት ያቺ ልጅ ትደውይላታለሽ? አሁን ደውይላት ነበረ እሷ። አዎ እኮ እንሂድ አለችሽ እና አንቺ እምቢ አልሻት በባህር ሳውዲ። እሺ አዎ። ከዛ በፊት የዛሬ ዓመት ኤደን የምትባል ጓደኛ እንዳላትና በፍቅረኛዋ ጠርጥራኝ ምናምን ታጣላችኝ በጣም ምናምን እና እንደ እህቴ ነበረ ማያት እና ከዛ በኋላ ተደዋውለን አናውቅም 2 ዓመት ምናምን። በአመት ደውላ ይቅርታ ምናምን ጠየቀቻት ማለት ነው። እንዴ ከኤደን ጋር በፊት አንድ ቤት ተከራይተው በሚኖሩ ሰዓት በፍቅረኛዋ ጠርጥራት ተጣልተው ነበር? አዎ። ከዛ በኋላ በ2 ዓመት ምናምን ኤደን ደውላ ይቅርታ ምናምን አለቻት ቤቲን ማለት ነው። ያ ቀን እንደውም እኔ ጋር ነበረች ቤቲ። በጣም ይቅርታ ምናምን እኔ ተሳስቼ ነው ምናምን ስትላት ቤቲም እኔ ይቅርታ ላደርግልሽ እችላለሁ ግን እንደ ድሮ እህትሽ ልሆን አልችልም ምናምን ብላ አለቻት። ቤቲ ናት ባይዋ? አዎ። እሺ ኤደንን ማለት ነው። እሺ ቤቲ ማለት ነው። ከዛ በኋላ ያው ግን ይቅርታ አደርግልሻለሁ አለቻት ቤቲ ማለት ነው። ያቺኛዋ ተሳስቼ ነው ምናምን ብላ ይቅርታ ጠየቀቻት ቤቲ ጋር ደውላ። ከዛ በኋላ በአመት ነው አሁን የጠራቻት ደውላ። ሲጀመር ተደዋውሎ ራሱ አያውቁም። ያ ቀን ነው እንግዲህ እኔ ምናምን ብላ በውስጥ በኩል በቴሌግራም ምናምን ጽፋላት ከዛ በኋላ ነው ማውራት የጀመሩ ከአመት በኋላ ማለት ነው። እንዴ እሺ ከዛ አንቺ አልሄድም አልሻት? እኔ እሷ ማትሄጂ አንቺ ማትሄጂም እኔ አልሄድም ብያት ነበር። እና እሷ ደግሞ በሶስተኛ ቀን መታ ፎቶ ተነሳች። ፎቶውን ለምንድን ነው የተነሳች? ወደ እሷ ለመላክ ፈልጋ ነው ለካ። እኔ ደግሞ አላወኩኝም። ለምንድን ነው ፎቶ የፈለግሽው ካልነገርሽኝ ስላት ለአንቺ ከነገርኩ ሐሳቤን ታስቀይርኛለሽ ብላ ነው እምቢ ያለችው። መሄዷን መጨረሻ ላይ አልነገረችኝም። ምክንያቱም መጀመሪያ መላክ ያስፈልጋል እንዴ? በፓስፖርት አይደለም የምትሄደው? በባህር ለመሄድ ጉርድ ፎቶ ጠይቃት ነበር። ጉርድ ፎቶ አስቸኳይ ነው የተነሳቸው። እሺ ያው ከዛ በኋላ ሄደች። እኔ አልሰማሁም ነበር ምናምን ስላለቻት ለዛ ጉዳይ ያስፈልጋል ብላት ይሆናላ። በሱፐር ማርኬት ትቀጠሪያለሽ ደሞዝሽ እስከ ስንት ነው ያለቻት? እስከ 120 እስከ 180 ሺህ ነው አለቻት። እኔም ደግሞ ብያታለሁ ሲጀመር ህገ ወጥ ነው ማይቻል ነገር ነው ብያት ነግሬያት ነበረ። ገባሽ? እሷ ደግሞ አሳመነቻት። በጣም ነው ልጅቷን ያሳመነቻት። ቤቲ እንኳን ህገ ወጥ ልትሄድ ይቅርና እኛ እንኳን አረብ ሀገር እንሄዳለን ብለን ፓስፖርት ለማሳደስ እኔ እጄ ሲሄድ ፓስፖርቴን የቀማችኝ ልጅ ናት። ገባሽ? አትሄጂም አረብ ሀገር ብላ በህጋዊ መንገድ እንኳን በህገ ወጥ ልትሄድ ይቅርና ምን አርጋት እንዳሳመነቻት እኔ አላቅም። ምን ብላ እንዳሳመነቻት እውነት እኔ አላቅም። በጣም ያሳዝናል። ይሄ የኤደን ፎቶ ነው ጋይስ። ኤደን ቤቴሌምን ወደ ሳውዲ አረቢያ በባህር እንድትመጣ ጀንጅና የድሮ ጓደኛዋ ናት ወስዳ ጅቡቲ ላይ በሙቀት ሞተች ያለች ናት። እናም እባካችሁ በሳውዲ አረቢያ የምትገኙ ኢትዮጵያውያን በሙሉ ይህንን የምታዩ ኤደንን እንድትመጣ ንገሩልን። ስልኳን በሰው እያስነሳች እንትን ነው ሴም ካርዱን ከ2 ቀን በፊት ከሱቅ ገዝተነው ነው አናቃት ምናምን እያሉ ነው።
ኢሞ ላይ ግን አግኝቻታለሁኝ። ግን አሁን ሪጀክትድ ይላል። ሪጀክት ብሎክ አድርጋኝ ይሁን አላውቅም። እና እንድትመጣ እባካችሁ ተባበሩ። ነግበኔ ይበሉ ሁላችሁም። ይህ የሰው ነፍስ ነው የጠፋው። እውነት ቤቴሌም ሞታ ከሆነ ቆይ አስክሬን ፎቶ ብለው የላኩትን ላሳያችሁ አንዴ። የአስክሬን ፎቶ ብለው የላኩትን ይህንን ነው ለቤተሰብ የቤቴሌም የአስክሬን ፎቶ ብላ የላከችው። እና ይሄ ፎቶ አንድ ሰው የሞተ ይሁን በተኝቶ ይሁን በምንድን ነው የሚታወቀው? ሞተች ብላ አስክሬን ብላ የላከችው። ሌላ ደግሞ ቀበርናት ደግሞ ያለችው እንደዚህ ነው። ሌላ አንድ ሞተች ብላ ለቤተሰብ የላከችው ፎቶ ነው ይሄ። እሷ ነች ግን? አዎ እሷ ነች። እሷነቷንማ አዎ። ግን ሞታ ይሁን ተኝታ ይሁን ፈጣሪ ነው የሚያውቀው። የላከችው ኤደን ለቤተሰብ እንደዚህ ነው ቀበርናት ብላ የላከችው። ስናስደውላት ቤቲ የምትባል አላቅም ማናት ብላ ድጋሜ ቦሎከቻት። ወንጀል ያልሰራ ሰው ንጹህ ሰው ሴም ካርዱን በሌላ ሰው እያስነሳ ሄዳ የምትባል አናቅም እንዲል ሴም ካርዱን ከ2 ቀን በፊት የገዛሁት ምናምን ሰው እንዲል አታደርግም፣ አትሸሽም፣ አትደበቅም። ወንጀለኛ ነው የሚደበቅ። እና ሀቁዬ ማለት ነው ጭንቅላትሽ አይሰራም የሚል ቦይስ ደግሞ እሷ አለ ትዝታ ጋለ ለትዝታ ጭንቅላትሽ አይሰራም ወይ ምናምን ብላ ቦይስ አለ ድምፅ ልካልኛለች። ለእኔም አስረጅኝ። እኔ አልተረዳሁም፣ ልረዳሽ አልቻልኩም። በዚህ ልክ አስረጅኝ ሲላት ጭንቅላትሽ አይሰራም እንደ ያለችኝ። በብር ምክንያት ከሆነ ምናልባት ብር አዘጋጅተናል ችግር የለውም ተይዛ ከሆነ በደንብ አስረጅኝ ስላት ጭንቅላትሽ ማሰብ አይችልም ብላ አለችኝ፣ እኔን ማለት ነው። ከዛ ቦለከችኝ። እኛ ስልክ እየቀያየርን ነው፣ ቀን በቀን ኢሞ እየከፈትን ለእሷ ምንደውልላት፣ ሌላ አዲስ ኢሞ እየከፈትን ምንደውልላት። ምክንያቱም አንድ ትቦልካለች። ያው ስለ ቤት ስናነሳላት ብሎክ ነው በቃ ብቻ ስለ ቤት እናንሳላት። ቦይሷ አለ ላሰማሽ? የምትፈልጉ ቦታ በይሱን ላሰማሽ? አዎ ክፈችው እናት። እሺ። እና ደግሞ ፎቶሽን እዚህ ጋር ነው ፎቶሽን እንለጥፋለን ምናምን ስንላት ለጥፉ እስኪ አሁን ምን እንደምታመ ለምን አሁን አትለጥፉም አለችን። እኔ ግን ፎቶ እንደምለጥፍ ተነግራት ኢሞ ራሱ ስልኩን ያነሳችልኝ። አዎ መጀመሪያ እኔ ብሎክ አድርጋኛለች ከቲክቶክም ከኢሞም ሁሉም ስለነግራት ይሁን ስለኔ አላቅም፣ ግን በሌላ ሰው ስንደውል አላቅም ብላ ትዘጋብናለች። በብዙ ስልክ ነው በተለያየ ስልክ ነው የምናነሳው። የሰው ነፍስ ማጥፋት እንደዚህ በቀላሉ የሚታይ ነገር መስራት ነው። ድጋሚ ላይ ትዝታዬ እንትኑን እስኪ ቦይሱን ድጋሚ ብዙ እየተሰማ አይደለም፣ እዚህ ነው ይቆራረጣል። ጭር ነው የሚለው የሆነ ድምጽ አለው ቦይሱ ላይ ለኔ ላክሽልኝ። እንትኑ እሷ ጋር ድምጽ አለው እሷ ጋር ግን እኔ እስኪ ላሰማ ዝም ብዬ ላሰማሽ። አቡ አይሰማ አይ ባዬ እኔ ጋላችሁ እኮ ይሰማ ማለት እሺ አንዴ ስሙ። በደንብ አይሰማም ግን ኔትወርክ ነው ሪጀክት አሎ ኤደን ኔትወርክ ነው ሪጀክት ነው። አዎ ኔትወርክ ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ እኔ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችይው? ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል የገባሁላት እና ጓደኞቿ ናቸው የኔ እናት
እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማትች ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ ማለት አይ ዶንት ኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው፣ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበር? የሰው ልጅ እንዲህ ነው በስርዓት ሲቀበር? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ፣ ስልኳን ከቴሌ ያስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ትችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። መፈተሽ ከቻለች ማለት ነው ይፈተሽ። በቃ ያለውን ነገር እንደውም ይሰማል። በጣም ጥሩ። እንደዛ ከሆነ ጥሩ ገባሽ? ሰውን በህገወጥ መንገድ በህገወጥ ዝውውር እንደሚያስጠይቅሽ ሳታውቂ፣ በህገ ወጥ የሰዎች ዝውውርስ እንደሚያስጠይቅሽ አታውቂ? አሉ ስራ ላይ ኩልኝ ራሷ ስራ ላይ ስራ ሆነ ልምጣለች። ምን ማለት ይችላል? ጓደኛዬ መታ መገኘት አለባት ውዴ። ደላሎቹን አገናኝተሽ ህገወጥ ደላሎችን አገናኝተሽ እንድትመጣ ማድረግሽ አንቺ ራሱ በህገወጥ የሰዎች ዝውውር ያስጠይቅሻል። ህገወጥ የሰዎች ዝውውር እንዴት ነው የሚያስጠይቀው የሚለውን ደግሞ ማታቂ ከሆነ ጄሚኒ ላይ ገብተሽ ጠይቂ። ዘጋችብኝ። ጥሩ ሲጀመር እንዲህ ናት። ሁሌም በቃ ትዘጋለች፣ ትቦልካለች። በስነስርዓት ልታስረዳት አችልም። በቃ ሁለተኛ ነገር ደግሞ ፎቶሽን ፖስታለሁ ስላት ፖስቺ እና የሚመጣውን ነገር ትቀበያለሽ አለች። እኔም ደግሞ ችግር የለውም ምን አውቃለሁ እንግዲህ ችግር የለውም ምንም አምጪ እኔ እቀበላለሁ አልኳት። ለእሷ ብቻ ሳይሆን የስንቱን ህይወት ነው የምታደገው በዚህ ነገር። ስለዚህ እኔም እቀበላለሁ የሚመጣውን፣ ምንም አታስፈራሪኝ ብያት እኔም ተናድጄ ስለነበር አብራት የነበረችው ልጅ አብራት ቪዲዮ ላይ ያለችው ልጅ እሱም ቪዲዮ እንዴት ነው ማድረግ የምችለው? እዚህ ጋር ማድረግ አልችልም ማለት። ቆይ ስክሪንሻት አድርጌ ያደርገዋለሁ። አንዷ ታይፎይድ እና ታይፈስ ታማ እንደሞተች ተናግራለች። አብራት የነበረችው ልጅ በካቴና አንድ ላይ አብረው ቀይ ሺቲ ቆይ አንዴ ሁለት ነበሩ። አንደኛው ከዛ በፊት ከቤቲ በፊት በታይፎይድ እና በታይፈስ ሞታለች ብላለች። ገባሻ? ኖ እኔ እየጠየኩሽ ያለሁት የእንትና ከእንትና ጋር ከቤቲ ጋር ነበረችው ልጅ። ቆይ አንዴ ራሷ ነች የራሷ እኔ እሷ ጋር ስደውል ከላይቭ ላይ ሪካርድ የተደረገ ነው። ቆይ አንዴ ቤቲ ጋር ያለ እቺ ልጅ ነው። ቆይ አንዴ ሪከርድ አድርጋ ነው ራሱን ቪዲዮ መላክ አታውቅም መሰለኝ የሚላት እና ሪከርድ አድርጋ ስለምትልቀው ጫጫታው ገብቷል። እኔ ጥያቄ ይቺ ልጅ ነው ይቺ ልጅ አብራት አሁን እዚህ ጋር በካቴና እጃቸው ታስሮ ባለ እቺኛው አሁን ሰማያዊ ሽቴ የለበሰችው ቤቲ ናት አይደል? ቀይ ሽቴ የለበሰችው አብራት የምትሄደው ይቺ ልጅ አንድም አለች። በነገርሽ ላይ ለሁለት ስለታሰሩ ነው እንጂ ሶስት ናቸው። ሌላኛዋን ታያት። እኛ ፎቶዋን ስላለን ልጅ እናውራ። ይችኛዋ ልጅ ገብታለች ደርሳለች። እንካ አናግራት ብላ እንካ አናግራት ብላ እንትን ሰጥተዋለች። ለወንድምየው አገናኝተዋለች። ታዲያ ስለዚህ ይቺ ልጅ ሳውዲ ስለደረሰች ይቺ ልጅ ትምጣና ቪዲዮ አብርታ ስለ ጉዳዩ ታስረዳም ይቻላል። እሷ ከነሱ ጋር ስለነበረች ላክበትና ትባለ ይቺ ልጅ ገብታለች ብለሻ እቺ ልጅ ትምጣ። ይኸው እንደዚህ ያከበርኩባት ለሷ ልልክላት ለእናንተ ላይ ልላኩላት።
እንደሚመስለኝ ከሆነ ማለት ነው እቺ ልጅ ብትመጣም እኛን ልታስረዳ አችልም በነገሮች ላይ። ምክንያቱም እዛ ስላለች እቺ ልጅ ብታስፈራራትስ? ገባሻ? ምንም ችግር የለውም ታስፈራራት መምጣቷን እውነት እዛ መድረሷን። ስለዚህ ራሷን ያወራቿን እሷም እንድታወራት ልታረጋት ትችላለች። ችግር የለውም እሷ ያወራችሁንም ታወራ፣ ብቻ ልጅቷ መድረሷን እንፈልጋለን። ኢትስ ኦኬ ደርሳለች፣ እንያት እሷ ናት የሚለው እቺ ልጅ ፎቶ ላይ ያከበብኩባት ልጅ አብራ ከቤቴሌም ጋር እንደዚህ በካቴና እጃቸው ተይዞ ጅቡቲ ላይ እያሉ የላከችው ቪዲዮ ነው። ስለዚህ እቺ ልጅ በሰላም ደርሳለች ብለሽ በስልክ የቤቴሌም ወንድምን ብርሃኑን አገናኝተሹ ነበር እና እቺ ልጅ እንድትመጣ እንፈልጋለን። ገብታ ቲክቶክ ላይ የምንጠይቃት ጥያቄ አለ። ቴንክ ዩ ጋይስ። ኤደንን የምታውቁ በሳውዲ አረቢያ የምትኖሩ ኤደንን የምታውቁ ማለት አይታጠፍማ። አንዴ ሰው ከሞተ በኋላ አይታዘዝም አይደል ሰውነቱ? አዎ በቶሎ አዎ አይታዘዝም እኮ ቀጥ ብሎ አይደል ያለው፣ ተዘርግቶ ነው ያለው አይደል? አሁን ግን እዛ ጉድጓድ ላይ እዛኛው ላይ ተዘረጋ። እዚህ ጋር ደግሞ ታጥፏል። ልጇ ደረቷ ላይ ነው ያለው፣ ደረቷ ላይ ነው ያለው። ስለዚህ ከሞተ ሰው ደግሞ ድርቅ ነው የሚለው አይደለ? ደረቅ ነው እጁ እንትን አይልም፣ ሊንቀሳቀስ አይችልም። እንዴት ታጠፈ? እዚህ ጋር ደረቷ ላይ ነው ያለው፣ አይታጠፍም እጅ። ሰውነትሽ ምንም አይታዘዝም እኮ ድርቅ እንዳለ ነው፣ እንደ ሞትሽው ነው። በቃ እንዳልሽ ነው የሚሆነው። አንድ ሰው ሲሞት ቶሎ ካልተስተካከለ ይደርቃል፣ ሰውነቱ ይደርቃል። አይተሽዋል አይደለ? እዚህ ጋር ደግሞ ደረቷ ላይ ነው ያደረጉት፣ እጇ ታጥፏል። በዛ ላይ ደግሞ አንገቷን ራሱ እያት፣ እዛ ጋር የሞተችበት ቦታ ላይ ወደዚህ ነው አይደል እንዴት አጥፋ የነበረችው። እዚህ ጋር ስትገባ ግን አንገቷን ሁላ መልሰው ወደዚህ አድርገዋታል፣ ቀጥ አድርገውታል። እንዴት ነው ቀጥ ሊያደርጉ የቻለ? የሞተ ሰው ቀጥ አይልም በጭራሽ፣ ይደርቃል። ገባሻ? ወደዚህ ወደ ጎን ነው የተኛች እዛኛው ፎቶ ላይ፣ እዚህኛው ግን ወደዚህ ተመልሳለች። አንገቷ ወደዚህ ነው ያለው። አሁን እዚህ ጋር አንገቷ ቀጥ አይደል? ቀጥ አደረጉ። በዛ ላይ ወደዚህ ነው ያደረጉት። ተቀበረች ያልኩት ቦታ ደግሞ ቀጥ ብሏል። እንደዚህ አልተኛችም፣ ወደ አንድ በኩል አይደለም፣ ቀጥ ብላለች። ጭንቅላቷን አይተሻል? እጇና ጭንቅላቷን ቀጥ ልል የቻለ እዚህ በአንድ በኩል ነው የተኛችው፣ እዛኛው ላይ። እዚህኛው ደግሞ ቀጥ ብሏል። አንገቷ እንዴት ተንቀሳቀሰ? እጇስ እንዴት ታጠፈ? ሰው ከሞተ እኮ ድርቅ ነው የሚለው፣ ይደርቃል። ሁለቱም አይዟዟርም። እዚህ ጋር አይተሻል አይደል? አንቺ ጋር ያለውን ፎቶ አይተሻል? አዎ። እዚህ ተቀበረች ያሉት ቦታ ደግሞ ቀጥ ብላለች። ጭንቅላቷን አይተሻል? ተቀበረች ያሉበትን ይሄ ሳይሆን ያኛው። አዎ ይሄው ቀበርናት ብለው ቀጥ ብሏል። ጭንቅላቷን ሞተች ብለው ይላኩት ላይ አዎ እዚህ ጋር እጇን ተዘርግቷል። ቀጥ ብላለች። እጇ ደረቷ ላይ ነው ያለው። እጇ ደረቷ ላይ ደግሞ እጇ ደረቷ ላይ ነው ያለው። እዚህ ጋር ደግሞ ጭንቅላቷ አንዴ ሜላት ላውራት እንዴ? እሺ አባቴ ሀቢባ አየው፣ የተለያየ ነው። አየው እዚህ ጋር ያሉን እጆቿን እያቸው፣ እዛ ደግሞ የተቀበረችበት ቦታ ደግሞ ሁለቱም እጇ ላይ ደረቷ ጋር ነው ያደረጉት። ከዛን ሲቀጥል ደግሞ አንገቷን ወደዛ ነው ያዞሩት። ስለዚህ በትክክል እቺ ልጅ አልሞተችም ወይ? አንዴ እዚህ ጋር ፎቶ አንስተው ከዛ ደግሞ እዛ ውስጥ ደግሞ እጇን አጥፈዋታል። አንገቷ ደግሞ ወደዛ ዞራል ማለት ነው። ከዛን እዚህ ጫማዋን ሁሉ ያወልቀው፣ እዚህ ጋር ጫማ ጋር እዚህ ጋር ደግሞ አወልቀውታል ማለት ነው። የእጇ አቀማመጥ እንደዚህ አይሆንም። አሁን ከሞተች ወዲያው ከሞተች ድርቅ ነው የምትለው፣ መታጠፍ አይችልም እኮ። ምናልባት ከነፍሷ እዛ ጋር አድርገዋት አውቀው እንትን እያሉ እነሱ ሁለቱን እንዲያልፉ እሷን ወይ ማስያዝ አድርጋታለች ወይ ደግሞ በቀል ነውነትም አስይዛታለች ማለት ነው።
ስለዚህ እቺ ልጅ በህይወት ላለች ብዬ ነው የማስብ እኔ። እንደኔ አይነት ቀብር የለም እኮ። አንደኛ እጇም አይታጠፍም በታምር ምንም ነገር ቢደረግ እጇ መታጠፍ አይችልም። ልክ እንደ በሞተችበት ቅጽበት እዛው ላይ ካሮ ነው የሚቀረው። በቃ ወዲያው መልሰውት ካልሆነ እንደዚህ እንደፈለገው መታዘዝ አይችልም እጇ ማለት ነው። እዛ ጋር ታጥፋል፣ እዚህ ጋር ደግሞ ተዘርግቷል ማለት ነው። እዛኛው ጉድጓድ ውስጥ አስገቡት የተባለ ቦታ ላይ ሁለቱም እጆቿ ደረቷ ጋር ነው ያደረጓት። ስለዚህ እንዴት ሊሆናል? ሀቡዬ እንደው እባክሽ እንደው የቤተሰብ ጭንቀት በጣም ጭንቅ ውስጥ ነው ያለው። እኔም እንደው እውነታው እንዲወጣልኝ ይፈልጋል። እግሯን ራሱ እግሯ እዚህ ጋር እግሯ ተከፋፍቶ ነው ያለው። እዛ ጋር ቀጥ አድርገዋል። እንዴት ነው የሞተ ሰው ቀጥ ማለት የሚችለው? ሬሳ ይደርቃል እኮ አይደል እንዴ? አንድ ሰው ከሞተ በኋላ ምን ያህል ይቆያል እንትን ለማለት? አይ ወዲያው ነው። አሁን ወዲያው ልክ እንደሞተች ወዲያው መገነዝ አለበት። ሞት እንዴ ነፍሷን እጃቸው እስትንፋስ ከሌለ ወዲያው ነው የሚይዘው። ወዲያው በቃ ማስተካከል አለበት ሰው መዘረጋጋት፣ እጆቿ መዘረጋት አለባቸው። እግሯን ደግሞ ቀጥ አድርገው እኩል ነው ማቆም ያለባቸው። እንዴ ሞታ እውነት ረድተዋት አግዟት ከሆነ ማለት ነው። ይሄ ግን ውሸት የሚያስኬድ ነገር አይደለም። አሁን እዚህ ጋር የሚታየው ማለት ነው ከሞተች እዚህ ጋር መጀመሪያ እዚህ ጋር ከሞተች እዛ ጉድጓድ ውስጥ ያለው ቦታ ላይ ሲያስቀምጧት እጇ ሊታጠፍም አይችልም፣ እግሯ ሊሰበሰብም አይችልም ማለት ነው። ሊሆንም የማይችል ነገር ነው። በቃ እንደገና እዚህ ጋር አንገቷ ወደዚህ የዞረ ነው፣ እዛ ውስጥ ደግሞ ወደዛ የዞረ ነው። ትክክል ያልሆነ እንትን ነው ማለት ነው የሚያሳዩን አሁን እነሱ ያውቃ። ስለዚህ አሁን እኛ የምንፈልገው የዚች ልጅ እውነታ ያውጡልን። ያው እዚህ ጋር ያለውን እዩ አንገቷን ወዴት እንዳለ፣ ሁለቱም እጆቿ ደግሞ ደረቷ ጋር እግሯ ተገጥሟል። ሁለቱ እጇ ታጥፎ ደግሞ ደረቷ ጋር ነው። እግሯ ተስተካከለ፣ ቀጥ አለ። እውነት የዚች ልጅ ነው እውነታውን እባክሽ አንቺ እርጅ በቃ አንቺ ውጭ ማንም አይ ደግሜ ልደውልላት። የኢደንን ፎቶ ለጥፌ ቪዲዮ ሰርቻለሁ። በእንደዚህም እንጠይቃለን እስከ መጨረሻው። ኤምባሲ እናመለክታለን። ኤምባሲ ጠርቶ እንዲጠይቃት የሆነ ጊዜ የተወሰነ ጊዜ ጅቡቲ ሰርቻለሁ። ግን ጅቡቲ ወደ ምኑ ጋር እንደሆነ እንዴት እናውቃለን? ቦታውን የት እናውቃለን? አሁን ሲጀመር ማለት ነው እሷ የተናገረች ልጅቷ ቦታ በ11 ቀን ምናምን በ12 ቀኗ ነው የተናገረች። አንዴ ቆይ ልጅቷ እሷ በ11 ነው የተናገረች። ሞቶች በ11 ከዛን ሲቀጥል እኮ መጀመሪያ የእሷ የመን ደርሳለች ነው እኮ ያለችን እኮ የመን ደርሳለች ብላ አሁን በ11 ሲደወልላት ጅቡቲ ነው የሞተችው፣ ጅቡቲ ነው የተቀበረችው ነው የምትለው እኮ። አሁን ጅቡቲ ወደሚባለው ጅቡቲ ድንበር የሚባለው ከ11 ቀን በኋላ የቱ ጋር ነው ወቃው ነው ጅቡቲ ወደሚባለው ማን ነው ድንበር የሚባለው የቱ ጋር ነው? ያናቀ ቦታው እንዴት ብለን እናውቃለን? ብንሄድስ ታው ባየኔ አሁን እቺ የሞተች የማይመስለኝም። በቃ አግተዋት ወይ የሆነ ነገር ልጅቷን እያሰቃይቻት ነው የሚሆነው። ልጅቷን እንድትጠየቅልኝና እውነታው እንድታወቅ ነው የምፈልገው እኔ። በእርግጠኝነት እንደ አይነት ሬሳ የለም የትም ቦታ ላይ። እንደው ሰው ማንኛውም ሰው ያየ ይፈርዳል እኮ። እንደ አይነት ሬሳ አለ እንደ አይነት እንደዚህ ተጣጣ ጅቡቲ ያለ ሰው እንዲተባበረን እንጠይቃለና እስኪ በአንቺ በኩል ሞክሪ። አሁን ጅቡቲ ጓደኞች የነበሩ ስነግራቸው ምኑ ጋር ብለን እንሂድ፣ የቱ ጋር ነው እኛ እንዴት እንወቀው ነው የሚሉኝ እኮ። ሹፌሮች አሉ፣ እኔ የማውቃቸው ብዙ ሹፌሮች አሉ። ጠየኳቸው እሺ ቦታ ነገርና የሚሉ ገና አይሆንም እንዴ የቱ ጋር ብለን ልንገራቸው። እሷ ማስረዳት አችልም። ከአንዴ በኋላም ስልክ ማውራት አትፈልግም። እሷ ያንተ ጓደኞች ሹፌሮች የሉም እኮ እነሱ ሹፌሮች የሉም ብሬ አሉ እኮ ሜላት እንትን ማለት አለብህ ቦታው በትክክል። እኛ አሁን የምንፈልገው እውነት ሞታለች ከሆነ የምትለው ኤደን እች ናት። እና ኤደንና ቤቴሌም ሟቻው ሞታለች የምትለውን ቤቴሌምን አብረው ይኖሩ ነበረ። አዲስ አበባ ቤት ተከራይተው አብረው ይሰሩ ነበር። ሄዳ ለሜላት ለእሷ እዚህ ጋር ላለችው አብራኝ የምትሰራ ልጅ ናት ብላ አስተዋውቃታለች ቤቴሌም ለሚ። ስለዚህ እሷ ከሄደች በኋላ ነይ ብላት ነው ቤቲ ኤደን ከሄደች በኋላ ከመሄዷ በፊት ግን አብረው እያሉ በፍቅረኛዋ ጠርጠላት ተጣልተው እንደነበረ ለትዝታ ለጓደኛዋ ትዝታ ነግራታለች። ሲታረቁ በስልክ ትዝታ አብራ ነበረች እና በዛም ልትበቀላት ምናልባት ከሆነ ነው እያለቻት። እንደገና ደግሞ አንድ ሰው በባህር ሲሄድ
ፎቶ ለምን ያስፈልጋል? ፎቶ ተነስተሽ ላኪልኝ አለቻት። በባህር ለመሄድ ሰው ፎቶ ምን ያደርግላታል? ሜቢ ፎቶውን ለምታስይዛት ወይ ለምታሳግታት አካል ፎቶ ልታሳይበት ይሁን ማንነቷ ልታሳይበት ይሁን ፎቶ ካዶች ብቻ ፎቶ ተነስተሽ ላኪልኝ ብላታለች። መተሽ ሱፐር ማርኬት ነው የምትሰሪ ብላታለች። ደሞዝ ከ80 ብላታለች። እና ይህንን አምና ተነስታ ጀመረችው። ጅቡቲ ስትደርስ በሙቀት ሞተች። አሁን እኮ እንደዛ ያደረገችው መጀመሪያ ፎቶዋን የላከችው ስለዚህ አብራት ስለምትሄድ ሌላ ልጅ ሴት ስላለች ያቺኛዋን እንግዲህ እንትን ያቺኛዋን እንዳይገድሉባት ነው ያደረገችው ማለት ነው። ፎቶ ላኪልኝ ብላት ከሆነ ሁለት ሴቶች አይደል ከእሷ ጋር የሚሄዱት አንድ ቤትና ያቺኛዋ። ስለዚህ መንገድ ላይ ለእነሱ ተነግሮ መለያ ነው ማለት ይችኛዋ ነች ተብላ ሊነገር ነው ማለት ነው እንደዛ የተደረገው። ስለዚህ በቀል ነው የሆነ ነገር አጋታለች ወይ በህይወትም ካለች ትመልስልን ወይ የሞተችበትም ቦታም ከሆነ ቦታውን ትንገረን። እኛ ከጅቡቲ እኔ አሁን ከጋላፊ ኢትዮጵያ ድንበር ጋላፊ ነው። ከጋላፊ በኋላ የጅቡቲ መታወቂያ ከሌለ ማንም ሰው መውጣት አይችልም። ያን ማድረግ ደግሞ እኛ አንችልም፣ አቅምም የለንም ለመውጣት ነው ለመሄድ ማለት ነው። የጅቡቲ መታወቂያ ታወጣላቸው ተደነብስ አይደል እኮ እሷ እንደዛ የምታረግ ከሆነ እንሄዳለን፣ እኛ እናመጣታለን እሷ እንደዛ የምትል ከሆነ። ስለዚህ አሁን እኛ አንቺ ነሽ በቃ ያለሽን አማራጭ አንቺ ነሽ በቃ አንቺ ነሽ ልታግዥን የምችለው ማለት ነው። እንደዚህ ካለች አልገባኝም። ከእሷ የምንፈልገው እኛ ቦታውን እንድትነግረን ብቻ ነው። ቦታውን ነው እሷ ቦታውን ነው የምትነግረው። በትክክል እሷ እውነት ሞታ ከሆነ ቦታውን ትንገረን ነው የወደቀችበትን የቀበሩበትን ቦታ ይንገሩን ነው እኛ የምንለው። የተቀበረችበትን ቦታ በትክክል ከነገሩን አንተ ጅቡቲ ሄደህ የጅቡቲ መታወቂያ አውጥተህ ቦታው ድረስ መሄድ ትችላለህ። አይ ማንኛውም ሰው ማውጣት ይችላል። ምንድን ነው የሚያስፈልገው ለማውጣት መታወቂያ? እኔ ማለት እኔ አላቅም ብቻ እኔ አሁን መኪና ላይ በምሰራበት ሰዓት ነው የማውቀው። እኔ መኪና ላይ በምሰራበት ሰዓት ሹፌርና ረዳት መታወቂያ ከሌለው የጋላፊን የኢትዮጵያን ድንበር መሻገር ይችላል። ማንኛውም ሰው ግን ይሄዳል። እኔ አሁን አላቅም፣ አሁን ላይ ያለው መረጃ የለም። መታወቂያ ካወጣ ግን መታወቂያ ከሌለ በታምር የኢትዮጵያን ድንበር ማለፍ አይቻልም ነው። የሆነ ሰው ጅቡቲ አንተ መሄድ ትችላለህ እንዴ? ብሬ አንዴ ጅቡቲ ለመግባት እንዴት እችላለሁ? አልችልም። እኔም አልችልም። ቆይ እኮ አንተ እንድትችል ወንድም ስለሆንክ አንተ ስለማመህ መሄድ አትችልም። እኔ ያውልሽ እግሩ ታማሚ ነው እናት ሀቢባ፣ እኔ አልችልም። በመኪና አደጋ ከተጎዳሁ 9 ዓመት ሄደ፣ ብዙ ጊዜ ነው። ስለዚህ ከወገቤ በታች እግሬ መንቀሳቀስ አይችልም። ለመሄድም እንደው ምናልባት እስካሁን ድረስ ለምን አልነገርከንም? አንቺ ቅድም አንተ አትሄድም ወይ ስትይዋን ነበር እንዴ ሜላት? አይ እኛ በአንቺ በኩል የሚመጣ ነገር ካለ ብለን እንጂ እኔ እንደዚህ አልችልም፣ አይሆንልኝም። እንደዛማ የመኪና አደጋ ከደረሰብኝ ብዙ ጊዜ 9 ዓመት ሆኖኛል። በክራንች ምናምን ነው የሚሄደው። እግሩ እንትን ነው ፓራላይዝ ነው ከወገብ በታች አይችልም። ታዲያ ይሄን እያወቅሽ እንዴት መኪና አደጋ ደረሰበት ማለት ነው? ይሄን እያወቅሽ ለምን አንተ አትሄድም ወይ ጅቡቲ ያልሽው? አይደለም አይ አንተ ትሄዳለህ ወይ እንዴ? አንተ የምታውቀው ሰው የለም ወይ ነው ያልኩት። የምታውቀው ሰው ወሬ የለም ወይ ነው? እዛ ሹፌር ስለነበረ ሹፌር ነበር እሱ ሹፌር በሚሰራበት ሰዓት ነው አደጋ የደረሰበት። እሺ ዳዊት የሚባለው ወንድሟስ እሱ ሙሉ አካል ጤነኛ ነው? እሱ ጤነኛ ነው፣ ግን አገራችን አሁን ነው ከትምህርት ተመርቆ አሁን ጨረሰው። በቅርብ ነው ከዚህ ጨረሰው። የእሷ ታናሽ ነው ያለው ዳዊት ይባላል እኮ ተመርቆ ጨርሷል። ስለዚህ እሱ መሄድ ይችላል። አገር ባያት እየጠየቀ ይሄዳል። ችግር የለውም። እንዴት ዋላችሁ? ሰላም ናችሁ? ይሰማል? ሰላም መሐመድ፣ እንዴት ነህ? አለሁ ደህና ነኝ። እንዴት ነሽ አቡ? አለን። ጅቡቲ ነኝ ብለህ ኮመንት ጽፈህ ነበር ወንድም። እኔ የምኖረው ጅቡቲ ነው። ጅቡቲ ነው ያለሁት። ልጁ አሁን ወንድሟ ያልሽው ትክክል ነው። መግባት አይቻልም። አሁን ጋላፊ ላይ ስትደርሺ እንትን ይጠይቃሉ፣ ወረቀት ይጠይቃሉ። ሹፌር ከሆነ የሹፌር መግቢያ የሚባል አለ፣ እሱን ይጠይቃሉ። ኖርማል ሰው ከሆንሽ ደግሞ ወይም ቪዛ መኖር አለበት፣ አሊያም ደግሞ የቤተሰብ ወይም የዛ አካባቢ ሰው መሆን አለብሽ። ያንን ይጠይቃሉ። እውነቱን ነው ልጁ ያለው።
ሌላው ደግሞ አሁን ያላችሁት ልጅቷ አሁን እዚህ በጣም ሰንሰለት አለው፣ ብዙ ሰንሰለት ነው ያለው እና እንደምነግርሽ ቀላል አይደለም። ገብቶሻል? በጣም ሰንሰለቱ ረጅም ነው። አሁን እንትኖቹ ማለት ነው ኮብላይ ነው የሚባለው በዚህ አካባቢ እና እንደምነግርሽ አይደለም፣ በጣም ከባድ ነው። እኔ እንደውም የማየትም አጋጣሚ ያጋጥሙኛል። በሁለት በኩል ነው የሚገቡት ወደ ጅቡቲ። አንደኛው በጋላፊ በኩል ነው የሚገቡት፣ ሁለተኛው ደግሞ ኤሊዳር ተብሎ በዛ ሌላ አቅጣጫ አለ። በሁለት በኩል ይገባሉ። አሁን እሷን መጠየቅ ያለባችሁ በየትኛው በኩል ነው የገባችሁ ነው። ከገባች በኋላ ደግሞ ሄዱት እንትን ነው ተጆራ ይባላል። በተጆራ በኩል ነው የሚወጡት እንጂ ወደ ዋናው ጅቡቲ ከተማው አይገቡም። ወደ ዋናው ጅቡቲ የሚባለው ከተማ ላይ አይመጡም እና በተጆራ ነው አሁን በተጆራ ነው ወደ የመን የሚሻገረው ኮብላዩ ማለት ነው። እና አሁን እሷ በየትኛው በኩል እንደገባችና ከዛ ደግሞ ተቀበረች የተባለችበት ቦታ የትጋ እንደሆነ ወደብ አካባቢ ካለች ተጆራ ነው ሊሆን የሚችለው። ተጆራ ማለት ደግሞ የመን የምትሻገሪበት ባህሩ አካባቢ ማለት ነው። እዛ ጋር ነው ሊሆን የሚችለው። ድንበር ካለች ደግሞ የኢትዮጵያና የጅቡቲ ድንበር ካለች ደግሞ ወይ ጋላፊ ነው ሊሆን የሚችለው፣ አሊያም ደግሞ ኤሊዳር የሚባል አለ። ኤሊዳር ማለት የኢትዮጵያ ነው፣ በአፋር ክልል ነው ያለው። ከዛ ደግሞ አለፍ እንዳልሽ ደግሞ ጅቡቲ ድንበር ነው። እዛ አካባቢ በዛ ጋር ያልፋሉ። እዛ አካባቢ ነው ሊሆን የሚችለው። እና ሁለት ደግሞ ቀብር ባልሽው ላይ እዚህ ሀገር በጣም ሙቀት ስለሆነ የራሳቸውን ዜጋ አንድ ሰዓት አያቆዩ፣ ቶሎ ነው የሚቀበረው። በጣም ሙቀት ነው። በጣም አሁን በተለይ በአሁኑ ሰዓት ወደ 48 47 ምናምን ነው እንትኑ። ያው ልክ እንደዚህ ነው ቀበርናት እያሉ ያሉት እንደዚህ ነው የሚቀበረው። አዎ በእርግጥ እንትን ነው። አዎ እንደዚህ ነው። አሁን ለምሳሌ ስለማይቆፈር አሁን እኛ አካባቢ እንትን ነው በማሽን ነው ቆፍረው እንትን የሚሉት። የሰው ኃይል አይቆፍረውም። ቦታው አንድ ሙቀት ነው፣ ሁለት ድንጋያማ ቦታ ነው። እንደዚህ ድንጋይ ካብት አድርጊና ከላይ ነው። እንደውም እነሱ አሪፍ እንትን ብለውለታል። አንዳንዴ ሁላ ጥለዋቸው ሁላ እኮ ይሄዳሉ እንትን ሳይሉላቸው ማለት ነው። በብዛት ትክክል ነው። አሁን አቀባበሩ እንደዚህ ካብ ነው የሚደረገው ድንጋይ እንጂ አይቀብሩም። እንትን አይሉም። አፈር አይቆፈርም እዚህ እንትን ስለሆነ ማለት ነው። ይሄ ድንጋያማ ነው። ሁለት ደግሞ ማታገኝም፣ ሰውም ደግሞ አይቆፍርልሽም እንደዚህ። ይሄ ትክክል ነው። እርግጥ ነው። ይሄ እንትኑ ካብ ነው የሚደረገው እዚህ በብዛት። አስክሬን እንደዚህ ክፍት ነው የሚቀበረው ማለት እንዴት ይሆናል? ምንም ነገር አይበላውም፣ አውሬ ምናምን የለም። እንደዚህ ነው በቃ እንደዚህ ነው የሚቀብሩት። እንትን አሁን በብዛት ይሞታሉ አይደለ? በዚህ እንትን ሲሄዱ ልጆች እንደዚህ ካብ አድርገው ነው እንትን የሚሉላቸው። ድንጋዩን ይክቡላቸውና እንደዚህ ነው ቁጭ የሚያደርጉላቸው እንትን እንዳይበላቸው ምናምን ነገር። በእርግጥ አውሬ በብዛት እንትን አለ። እንደዚህ ነው በብዛት። እኔም እንደዚህ አይነት ነገር አጋጥሞኛል በፊት። እንደዚህ የምሰራው ስራም በእንደዚህ አይነት ዙሪያ ስለሆነ በኮንስትራክሽን ዙሪያ ነው የምሰራውና እንደዚህ አይነት ነገር አጋጥሞኛል። ስጠይቃቸው ሰዎችን አይ ቀብር ነው ምናምን ብለውኝ ያውቃሉ። እንደዚህ አይነት ነገር ማለት ነውና ምን ልልሽ ፈልጌ ነው፣ ቀብሩ ትክክል ነው፣ አይቆይም። አሁን ቀብር እዚህ በረሃ ላይ ቶሎ የራሳቸውን ራሱ ወዲያውን እንደሞተ ቶሎ ብሎ ነው የሚቀብሩት። ሰው ዘመድ ይምጣ ምናምን አይባልም። እዚህ የቀብሩ ሁኔታ ልንገርሽ ብዬ ነው። በተረፈ ግን አሁን እንዳልኩሽ እቺ ልጅ መጀመሪያ ኢንፎርሜሽን በደንብ ጣሩ ቤተኛው ጋር እንደገባችና ልጁም ትክክል ነው። በጣም እንትን አይደለም፣ እንደሚወራው ቀላል አይደለም። ቼኑ በጣም ከባድ ነው፣ በጣም ማለት ነው። አሁን ከቤት ከወጡ በራሳቸው ህይወት መወሰን አይችሉም። አሁን በህገወጥ የሚሄድ ሰው እውነቴን ነው የምልሽ፣ አንዴ ከቤት ከወጣ እዛ ቼን ውስጥ ከገባ፣ ደላላው ቼን ውስጥ ከገባ ራሱ ህይወት ራሱ ልሙት ቢል ራሱ አይሞትም። ደላሎች ውስጥ ከገባ ለምን እንትን ነው በእንቅስቃሴ ውስጥ ገንዘብ እንትን ስለምን ልመለስ እንኳን ቢል ፈቃደኛ አይሆኑም ደላሎቹ። እና በጣም ደላሎቹ በጣም አስቸጋሪ ነው እንዳላችሁት። ልጅቷ ቤተኛው መጀመሪያ መረጃው ቤተኛው በኩል እንደገባች ያጣሩን። እሱም በእርግጥ ያውቃል መሰለኝ። አሁን ወንድሟ ነው ማነው ብርሃኑ ነው ማነው እንዳለው? አዎ ወንድሟ ነው። ጋላፊ ላይ ወንድሟ ነው። ትክክል ነው። አዎ መግቢያ ከሌለ አስቸጋሪ ነው። ገብተሽም ደግሞ በጣም ሰፊ ነው ቦታው። አሁን ለምሳሌ እንደ ግልጽ እንደ ኖርማል ሰው አይደለም የምትሄጂው። ህገወጥ ስትሆኚ ተደባብቀሽ ምናምን ስለሆነ መንገዱ ኖርማል እንደገባሽ የምታገኘው አይደለም ኢንፎርሜሽን ከሌለሽ እና ወይም ከእነሱም ጋር ተመሳስለሽ እዛ እነሱን የሚያሸጋግር ሰው ምናምን ጠይቀሽ ምናምን፣ ያ ደግሞ ጊዜ ይፈልጋል፣ ገንዘብ ይፈልጋል። በዛ ላይ ደግሞ በአሁኑ ሰዓት በጣም ሙቀት ነው፣ በጣም ሙቀት አለ እና
እንዳላችሁት ልጅቷ በደንብ አሁን ቦታውን እንትኑን ካገኘን የሚረዳን ሰው እንፈልጋለን። በትክክል ቦታውን ከሷ ካገኘን ኢንፎርሜሽን የሚረዳን ሰው እንፈልጋለን። አንተ እዛ ነዋሪ ኮንክ ልትረዳን ትችላለህ? ይቻላል። አዎ እረዳቸዋለሁ አለው። እኔም በእርግጥ እንትን አሉ እንደዚህ አይነት ሰዎች የሚሰሩ ሰዎችን የተወሰነ እንትን ጠያይቄም ቢሆን እንትን እላለሁ። አይጠፋም እንደዚህ አይነት ነገር። ወንድሟን ፎሎ አድርጉትና ፎሎ 1000 እንዲሞላ አድርጉት ጋይ 830 ሰው ፎሎ ነው ያለው ቪዲዮ እንዲያበራ ያርጉት። እሺ ማን ብዬ ልጥራው? የእጃ ልጅ እንትን ከኤደን ጋር አብራችሁ የተነሳችሁት ፎቶ እየፈለክ ነው ታሳየኝ? እየጠበቅን ነው። መብራት ማለት እስኪ ሞልቷል። ብርሃኑ ወተክ ግባሺ ቤቲ ብርሃኑ ይወጣል አስገቢው። ምክንያቱም 1000 ፎሎ ሞልቷል። ወጥቶ ካልገባ እንትን አይልም፣ ቪዲዮ ማብራት አይችልም። የአጃ ልጅ ወንድሜ አንዴ ብቻ መልስልኝ። ሚውትክና አብርተክ ፎቶ እየፈለክ ነው ልታሳየኝ? አብራችሁ የተነሳችሁትን እህትክ መሆኗን እንድናረጋግጥ በመጀመሪያ እየሰማኝ አይመስለኝም። ስልክ እያወራ ነው መሰለኝ። ሚውት ነክ ወንድሜ። እሺ እያወራ ከሆነ ድምፅህ አይሰማም። ሚውት ነክ። አይ ቲንክ ሚውት መሆኑን አላወቀም። ቆይ ልጋብዘው ሚውት እንዲያበራ። ጋብዤ ካለው ሚውት ግን አብራ። እሺ ይሰማል? ፎቶ አገኘክ? አሁን ይሰማል? ፎቶ አገኘክ? አሁን ትሰማለህ? ፎቶ አገኘክ? የእህትህን አብራ። ሌላ ስልክ ላይ ነውና እኔ ስልክ ላይ ነውና በሌላ ስልክ ላይ ብገብቼ ላሳይሽ። በእኔ ስልክ አይደለም፣ ለሌላኛውን ስልክ እንደዚህ ብቻ አድርገህ አሳየኝ። እንደዚህ እኮ በሌላ ስልክ ልግባና እዚህ ላይ ስለሌለ ነው። እዚህ ላይ ፎቶ ስለሌለ አውጥቼ ላሳይሽ በሌላ ስልክ ማለት ነው። በዚህ ስልክ በዚህ ላይ በዚህ መግባት ይችላል። ኦኬ። ፎቶ ያለው በየትኛው ስልክ ነው? በዚህ ላይቭ ባለክበት? አሁን በምትጠቀምበት። እሺ፣ አሁን በምትጠቀምበት ከሆነ እኔ ላሳይክ እንዴት እንደሆነ፣ እንዴት እንደምትልክ ወደ እኔ። እሺ እሺ፣ እንዴት እንደምታደርግ። ግን በግሪን ጋላሪ ልለው ነበረ። ኦኬ፣ መለጠፍ ይችላል እኮ ውዴ። አይ አያውቅበትማ በግሪን ጋላሪ እንዴት እንደሚለጥፍ። መላክ ስታውቅበታል። ቁጥር ዋትሳፕ አለክ? ዋትሳፕ አለኝ። እሺ ቤቲ ነኝ ሚስት ቢላክልሽ ቁጥሩንና እሺ። ኤደን ከ3 ወር በፊት መውጣቷን የምታውቀው አንተ በምንድን ነው? አብራችሁ ነበር የምትኖሩት? አብረን ነበር። እሷ ከአዲስ አበባ እንዲያልኩሽ ሚያዝያ 27 ነው የወጣችው። እሺ። እና ሚያዝያ 24 አብረን ነበር። ሚያዝያ 24 25 ላይ አብረን ነበር። እዛ አዲስ አበባ ተገናኝተን ነበር። ልሄድ ነው ምናምን ብለኝ እንዲያውም ለማስቀረት ሞክሬ በቃ ስልኳን አጥፍታብኝ ነው የሄደችው። እሺ። በምንድን ነው የሄደችው? በፕሌን ነው ወይስ በባህር? በባህር ነው የሄደችው። በባህር እንደሚሄዱ እና 3 ጓደኞች እንዳሏት ነው የነገረችኝ። ሰማራ ድረስ በባስ ሄዱ። ከዛ ወዳ በእግራቸው እንደሄዱ ነው የነገረችኝ። የማውቀው ነገር ማለት ነው። ከዛ ሚያዝያ 27 ከአዲስ አበባ ወጣ። ግንቦት 17 ተይዛ ብር 500 ሺህ ብር ታልገባ አትለቀቁም እንደተባለች ነገረችኝ። እሺ 500 ሺህ ብር
የሚገርምሽ ከአዲስ አበባ እንዲወጡ ያደረገቻት ልጅ ሳውዲ ነው የምትኖረው። ስልኳ አለኝ ከኔ ጋር እያወራች ነበር። እንደውም እሷን የነገረች እንደተያዙና 500 ብር እንደተጠየቁ የ500 ብር ታልተከፈለ እንደማይሰጥ እና አሁን እያዋጣን ነው ልመና ያለ ነው ማለት ነው። እሺ አሁን ምን እናደርጋለን መሰለህ? አንተ ስልክ ቤቲ ነኝ ታስር ያለውና ምናምን ብላ ጽፋላታለች። አከራይዋ ደግሞ አላየችም። በማግስቱ በቀጥታ ለቤቲ ስደውልላት አነሳችና ተሳስቶ ነው መሰለኝ ምናምን ብላ ቤቲ በዛው ስልኳ ዘጋ እና ያን ስልክ ባለፈው ዝም ብለን ፈልገን ስንደውል ያው የሷ ወንድም ነው መሰለኝኛ ቤቲ በዚህ ጽፋልን ነበረ ምናምን ስንለው እስኪ ደውላለሁ ሞታለች አልሞተችም ስንለው ደውላለሁ ብሎ ነው የዘጋብኝና ሀናም የሚለው አካውንት አለ እዚህ ጋር እሷን አስገባት። ምክንያቱም ስልኩን የምታውቀው እሷ ናት። ከሱ ጋር አውርታለች። ከሱ ጋር ይሁን ከሌላ ጋር ይሁን አናውቀውም፣ ግን አውርታለች እኮ ፕሮፋይሏን ፕሮፋይሏን ለእንትና ለሜላት ላኪላትና ሜላት ትላክልን። ፕሮፋይል ካልተላከልን እኛ እዚህ ጋር ማስገባት አንችልም። ፕሮፋይሏን ቲክቶክ ፕሮፋይል ስክሪንሻት ታውቃለች ሜላት እንዴት እንደሆነ ስለላከች የራሷ። ኦኬ እሺ፣ ለሜላት ላክልን። ችግር የለውም። በላኪልኝና እኔ እልክላታለሁ። በእኔ ስልክ ላኪልኝ። ነበር 39 ነው ያለው 39 ኧረ ይታያል ተው ውሳጅ በቃ አሁን 39 ቤቲ አስገቢ ወንድምዬው መጥቷል እያሉ ይታለ አይ አንተን አይደለም ሌላ ወንድሟ የእሷ ወንድም አንተ የቤቴሌም ወንድም ነህ። እሺ የአጃ ልጅን አስገቡት። የአጃ ልጅ ነው ሶሪ አጃ አልኩ። የእጃ ልጅ ይኸው ሶፊ ኢንቫይት አድርገዋለች። ላክ ስልክህን ወንድሜ ልኬላታለሁ። በቲክቶክ ሃይብ ላይ ልኬላታለሁ። እሺ ልክልኝ ነው። ቆይ ትላክልኝና የወጣሁት ትንሽ ስለማስቸግር ነው። ስልኬ ትንሽ ስለማስቸግር ነው። ችግር የለውም። ግንቦት መቼ ነው? እና ነገሩ ቤትን ታውቃታለህ የሆነ ስትይ ነገሩ ተገጣጥሞብኝ ነው። ችግር የለውም ሁን ፋሲካም ችግር የለውም። የእሷን የቤቲን ምን ይሁን ብላን የሰጠችክ ኤደን አናግራት ብላ በምን ጉዳይ ምን መሰለሽ እኔን አብረን እንድንሄድ ነበር የተጋበዝኩት ማለት ነው። ባህር እንድንሻገር አብረን። እሺ ከዛ ነገሩን ቤተሰብ ምናምን እንዳይሰማ ምናምን እንዳያስቀሯት ስለፈራች ሲስተር ቤተሰብ እንዲያውቅ አልፈልግም ምናምን ስትል ህገወጥ መሆኑ ገባኝና አይ ህገወጥ መንገድ ከሆነ አልሄድም። ነገ ጠዋት እስከኔ 4 ነን አንተ 5ኛ ነህ ላምበረት ትኬት የባስ ትኬት እንቆርጣለን አለችኝ ኤደን ማለት ነው። እሺ አይ በቃ እቀርቻለሁ ስላት እንዴት ብር አስቀርተህ ትቀራለህ? ብር እኮ አስልከናል እንዴት እስከኔ አስቆጣኸኝ ብላ እንደውም እኔ ላይ ጓገጭ አለችብኝ። እኛ እሷን ለማስቀረት ብሞክርም ስልኳን ልታነሳልኝ አልቻለችም። መልሼ ደውላለሁ እያለችኝ አስቸገረችኝ። ከዛ ልጅቱ እንትን ልከናል ፋይዳ መታወቂያና ጉርዱ ፎቶ የቁም ፎቶ ልከናል ለዛ ውጭ ላለችው ማለት ነው። እሺ ከዛ ቃርቷል ስትላት ቀጥታ ያችም እንደና ያደረገችው ቀጥታ ከሳውዲ አረቢያ ነው የደወለችልኝ። እቺ ፋሲካ ምልሽ ማለት ነው ወይም ቤቲ። እሺ
ቀጥታ ከሳውዲ አረቢያ ስደውልልኝ ነጋ ምንድነው የቀረኸው ምናምን ስትለኝ አይ እኔ መንጣት አልቻልኩም የሆነ ማስተካከለው ነገር አለ መንጣት አልቻልኩም አልኳት። አይ የተላከ ብር አለ እኔን እንኳን አከሰርከኝ የትራንስፖርት እኮ እያንዳንዱ ነገር ልክ ያለው አከሰርከኝ እያንዳንዱ ሰው እኮ ካልኩሌት ተደርጎ ነው የተላከው አለችኝ። እና ወይስ ትመጣለህ ተመጣህ ቀኑ ይቀየርና እነሱ ሲገቡ ትመጣለህ አለበለዚያ ግን ስሙን እንሰርዘው በከስር እንግዲህ አንድ ሰው ብር ነው በከስራው ችግር የለውም ስሙን እንሰርዛል አለችኝ። እሺ እኔ የሷ እንዳርቀኝ ስል ከኔ እንዳይራራቁ ስል የህቴን አድራሻ ለማወቅ እሷን እንትን ለማለት እሺ ችግር የለውም እኔ እነሱ ከገቡ በኋላ እመጣለሁ ወይ ችግር የለውም አልኳት። አልቀርም እመጣለሁ አልኳት። እሺ ሲገቡ አሳውቃለሁ ትመጣለህ አለችኝ። እሺ ብለን በዚህ ተለያየን። አዛ የኤደን ስልክ አልሰራት ይለኝ እደውልላታለሁኝ በኢሞ ሴቭ አደረኩትና ደወልኩላት ለቤቲ ማለት ነው ሳውዲ። እሺ ወይም ፋሲካ ኢሞ ላይ እንዳገኘሁት ከዛ ስደውልላት ባትሪ ዘግቶባቸው ነው ምናምን ያለችኝ እያንዳንዱ መረጃ የምታውቅ ይመስለኛል። አሳውቃለሁ እያለችኝ ግንቦት 16 ነው 14 አካባቢ ግንቦት 15 ቅዳሜ ቀን ይመስለኛል ቀጥታ ከሳውዲ አረቢያ ደወለችልኝ እቺ ፋሲካ ምልሽ ማለት ነው። እሺ ከሳውዲ አረቢያ ደውላለች ልጆቹ ገብተዋል አንተ ሳትመጣ ማለችኝ። እሺ ልጅቱ ቤተሰብ እያሰበ ስለሆነ ከቻለች ትደውልልኝ ካልቻለች ደግሞ በቻለችው ባገኘችው እንትን ሪከርድ ቮይስ ታርግልኝ ቤተሰብ ምላሰማቸው ቤተሰብ እያሰበ ነው ምናምን አልኳት። ቤተሰብ በእውነቱ በጣም ተጨንቆ ነበርና እንደዚህ ስላት እንዲያውም እሷ ትደውልልሃለች መግባት አልቻሉም የሆነ የኔ ሰዎች አይደሉም ሌላ ሰዎች ይዘዋቸው የሆነ ቦታ ነው ያሉት 500 ሺህ ብር ታልከፈልሽ ተብላለች አለችኝ። 500 ሺህ ብር ታልከፈልሽ አታልፊም ተብላለች። ስለዚህ ይሄን 500 ሺህ ብር አንተ ከየትም ብለህ 250 ሺህ አግዘኝ እኔም በቃ የዲሃሪራ ሰጥቼ በረሃ ላይ አይቀሩም 250 ሺህ አግዝህ አለችኝ እኔን ማለት ነው። ይሄን የምትለኝ ማነች? ደላላዋ። አዎ እሺ አሁን ይኸውልህ ቆይ ድምጿን ላሰማክ ያህተከን አንድ ጊዜ ጠብቀኝ። እሺ ማይ እሺ ማንም እንዳያወራ ሚውት አድርጉ። ኦኬ አዳምጥ እሺ ወንድሜ። እሺ ማሽ አቤት ሄደን ነሽ እንዴት ነሽ? ሰላም ነሽ አይደል? አዎ እኔ የምልሽ ቤቲ የምትባል ልጅ የመጣች ነበረ መሰለኝ። አሁን ቀበልሻለሁ ብዬ ቃል ገብቼላት ነበረና አንድ ካለች ጅቡቲ ላይ ሙቀቱ ምናምን መሰለኝ ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አብቲ ማለት ያረፈችው የት ነው? ምን በምን ሁኔታ? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህ ሽልማት ነው። ከዛ እዛው በቃ ቀበርናት በስነስርዓት አለች አብራት የመጣች ልጅ የትዘው ጅቡቲ? አዎ ጅቡቲ ድንበር ነው ያለ ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ አዎ ሳትሻገር ብር ምናምን ተልኮ ነበር። እሺ ሰማከው የእህትህን ድምፅ? አዎ ሰማሁት አቡ። እሺ ምን ትላለህ? እኔ እንግዲህ ምን እላለሁ አሁን ያለውን ነገር ነው የምነግርሽ። አሁን ከኔ ያለውን መረጃ ነው የምሰጥሽና ያለውን ነገር ነው ማስረዳሽ። አሁን እኔ ገብቶኛል ወንድም አለ ምን እኮ አንተ ላይ እየፈረድኩ ምናምን እኮ አይደለም። አይ ድምጿን እንድትሰማና እሷ መሆኗን እንድታረጋግጥ እንጂ ይሄ ድምጽ የታናሽቴ ነው በትክክል። ቴንክ ዩ ስለ ሐቀኝነትህ አመሰግናለሁ። እሺ ስለዚህ ድምጿ እኔም ማናግሪያት ነበረ ደውዬ ራሱ ድምጿ ነው ይሄ ነው እና ምናልባት እሷ ከደላሎች ጋር እየሰራች ይሆን ብለህ ታስባለህ? እንትናን ቤቴሌምን እንግዲህ ኤደን ሲላት አቤት ብላ ቤቴሌም በአንቺ በኩል እየመጣች ያለች ልጅ እንዲህ ብሏት ሞተች ጅቡቲ ላይ ብላ ስትናገር ቤቴሌም ማለት እቺ ናት። ከሀገር እንድትወጣ ደግሞ ኤደን ናት የጠራቻት። ኤደን አዲስ አበባ በምትኖር ጊዜ ከቤቴሌም ጋር ጓደኛ ነበሩ። ከሄደች በኋላ እና ያለቻት ቤቴሌም ደግሞ ኤደንን አምና ተነሳች። ጉዞ መቼ ጀመረች? ጉዞ ነሐሴ ቆይ አንዴ ቀኑን ጽፌዋለሁ ሶሪ ሰኔ 28 ሰኔ 27 እሁድ ቀን መንገድ ጀመረች ቤቴሌም። በኤደን ጥሪ መሰረት ቤቴሌም መንገድ ጀመረች ሰኔ 27 እሁድ ቀን። ከዛ ሰኔ 28 ተያዝኩኝ ብላ ቪዲዮ ላከች ጅቡቲ ላይ ካቴና
እጇ ላይ ከሆነች ጋር አብሮ ካቴና ተደርጎባቸው ቪዲዮ እንደዚህ ራሷን ቀርጻ ተያዝኩኝ ጅቡቲ ላይ ብላ ቪዲዮ ላከች። ቪዲዮ አለ እጄ ላይ ያሳይሃለሁ። እና ከዛ በኋላ በ28 ቪዲዮ ልካ ከዛ ለማንኛውም ግን ምንም ነገር ከሆንኩ ከጠፋውባችሁ በዚህ ቁጥር ኤደንን አናግሩ ብላ የኤደንን የሳውዲ ስልክ እኔ ደውዬ ኤደንን ያናገርኩበትን ቁጥር ማለት ነው ሰጠች። ከዛ ቤተሰብ በዛ ቁጥር ስትጠፋባቸው ሲደውሉ ኤደን ምን ላይ ደረሰች ሲሏት እየመጣች ነው፣ የመን ደርሳለች፣ እየመጣች ነው፣ ልቀበላት ነው፣ እየደረሰች ነው ስትላቸው ቆይታ በ11 አሁን ባለንበት ወር ሰኔ ሐምሌ ነው አይደል? አሁን ሐምሌ 11 ደውላ ጅቡቲ ላይ በሙቀት ምክንያት ሞታለች። የመን ደርሳለች ያለች ሴትዮ ጅቡቲ ላይ በሙቀት ሞታለች ብላ ለቤተሰብ አረዳች እና ይኸው የሞተችበት ፎቶ ብላ እንደዚህ አድርጋ አስክሪኗን ፎቶ አስነስታ እንግዲህ ይሄ የሞተ ሰው ፎቶ ነው ብሎ ማመን ማንም ሰው አላመነም። ግን ሞታለች ብላ ይኸው እንደዚህ ነው ጅቡቲ ላይ ሰው የሚቀበረው ተቀብራለች ብላ ይሄንን ለቤተሰብ ላከች። ገባክ? እና ቮይስ ላይ ለእኔ የሚያለችኝ ይኸው ተቀበረች፣ ይኸው እንደዚህ ነው ያለችው ለቤተሰብ። እሺ አቡዬ አንዴ አሁን ያልሽው መብሉ ገብቶኛል፣ ተረድቻለሁ። እና አጠር አድርጌ አሁን እስካለችበት ሁኔታ ላንገርሽ። ትናንትና ራሱ ደውለው ማለት ነው። እሺ አንዴ ቪዲዮ እንዳሳየት እንትን አይላከችውን ቪዲዮ ተያዝኩኝ ብላ የላከችውን ቪዲዮ ማለት ነው። እንዴት እንደሚያዙ ጅቡቲ ላይ አዶን ነው እንደዚህ የሚይዘው ፖሊስ ይሁን ሽፍታ ይሁን አላቅም። ቅድም ከጅቡቲ የገባውን መሐመድ መጠየቅ ነበረብኝ። ጅቡቲ ላይ እንደዚህ ነው የሚይዙት ብዬ ያው ተያዝኩኝ ብላ የላከችው ከዛ እቺ ቀይ ሺቲ ሰማያዊ ሺቲ የለበሰችው ቤቲ ናት። ቀይ ሺቲ የለበሰችው ልጅ በሰላም ሳውዲ ገብታለች ብላ ኤደን ደውላ ወንድምየውን ብርሃኑን እዚህ ጋር ከበላይ ያለው የሟች ወንድምየው ጋር ደውላ ኤደን እንካ አናግራት፣ አብራት የነበረችው አብራት በአንድ ካቴና ላይ ታስራ የነበረችው ልጅ በሰላም ገብታለች፣ እንዴት እንደቀበሯት ትንገርክ ብላ እሷን አገናኝታ ሞተች ቀበርናት ብላ የነገረችው እቺ ልጅ ቀይ ሺት ያደረገችዋ ልጅ ናት። እሷ በሰላም ገብታለች ብላለች። ግን እውነት እሷ ትሁን አናቅም። ለምን በራሷ ስልክ ነው ኤደን ያገናኘችው። አሁን አንተ ለአንተ እድሉን እሰጣለሁ፣ ያለውን ነገር አስረዳ አንተ። እኔ በቃ አሁን የምናገረው ነገር ምን ይመስልሻል አቡ? እንደውም የሆነ ሰዓት ደጋግሜ ኮፒ ፔስት እያደረኩ እየላኩልሽ ነበር እንድታስገብኝ ሲስተሪ እንደዚሁ እንደጠፋችና ብር አስገቡ እንደተባልን ማለት ነው። ያው መግባት አላስገባሽኝም፣ እድሉን አላገኘሁትም። ነገር ግን አሁን የምነግርሽ ነገር ምንድነው፣ አንድ ጊዜ ከክፍለ ሀገር ከግንቦት 17 ነግራን እንዴ በቃ ሁሉም በድንጋጤ ይሄ እንደዛ ነገር አላቅም። በቃ ይሄ ለኔ አዲስ ነገር ነውና እንግዳ ነገር ነው እና ለቤተሰብ ሁሉ ማዘር እዛ ክፍለ ሀገር ገጠር ደውዬ በየቤተ ክርስቲያኑ በየተቻለው ሁሉ ሰው በሚገኝበት በየቤተ አዝማዱ 1 ብር 2 ብር ተብሎ ተለቅሞ 100,000 ብር ተላከ ለኤደን ማለት ነው። 100,000 ብር ተላከና ደግሞ 8 ቀን ሰጥቻቸዋለሁ፣ በ8 ቀን ውስጥ ቃሪውን ታስገባላችሁ ተባለ። ቃሪውን ታስገባላችሁ ሲባል በ8 ቀን ውስጥ አይደለም በሁለተኛው ቀን ደወለ ደግሞ መልሶ። በሁለተኛው ቀን ደውሎ ቃሪውን አስገቡ ተባለ። አረ አሁን ከየት ይመጣል ይሄ ተላከው ተለምኖ ነው ከየት የማይመጣ ተባለ። እኔ ማርያም ልጇን ቆርጬ ነው አንገቷን ቆርጬ ነው ምልክልህ ይለኛል። ወንድ ነው ትንሽ አማርኛው ትግራዊ ይመስላል ወይ ኤርትራዊ ወይ ትግራዊ ይመስላል አነጋገሩ ማለት ነው። እጇን ነው ቆርጬ ምልክልህ አንገቷን ነው ቆርጬ ምልክልህ ኢሞ ተጠቀማለሁ ወይ በቪዲዮ ልክልሃለሁ እያለ ያስፈራራኛል። እኔ ከጠቀመህ ምንም አድርጋት ግን የተላከልህ ተለምኖ ያለው ነው የተላከልህ ብለን እያለ አሁን ደግሞ አዲስ አበባ ሰሞኑን እዛ 15 ቀን ባለሞላ ውስጥ የሰበሰብኩበትን ከነደረሰኝ ልክልሻለሁ። ሀቡ አንቺም ተቻልሽ ዋትስአፕ ላይ ትገቢና ልክልሻለሁ፣ ወይም በዛች በቤቲ በኩል ልክልሻለሁ። የእናቴ ወንድምም የሰበሰበበትን ዋትስአፕ ላይ ልክልሻለሁ። ዋትስአፕ ላይ ሀቢባ ነኝ ብዬ ቮይስ አረግልሃለሁ። ስለዚህ እዛ ላይ የምትልክልኝ 100,000 ብር ያስገባህበት ደረሰኝ እጇን ቆርጬ ልክልሃለሁ ያለው ደላላ ስልክ ቁጥር እና የህትን ስልክ ቁጥር የምትልክልኝ ማለት ነው። እነዚህ ነገሮች እሺ። እህቴን ማገኛት እኮ በዛው በደላላው ነው እንደዚህ በሚያስፈራራኝና እሷን በሚያገናኝ ስልክ ነው ማገኛት። በአንድ ስልክ ነው ማገኛት እሷን።
ኦኬ እሺ ጥሩ። በአንድ ስልክ ነው በቃ እሷ እያለቀሰች የምታወራን። እየተደበደብኩ ነው ድረሱልኝ ከጨለማ አውጡኝ ትላለች። 80 ሺህ ብር ትልከናል። አሁን ዓርብ ዕለት ትናንትና ዓርብ ዕለት ለምነን ማለት ነው 1 ሺህ ብር 2 ሺህ ብር ከአዲስ አበባ ህዝብ ለምነን ማለት ነው 80 ሺህ በአጠቃላይ 180 ሺህ ላካችሁ ማለት ነው። አጠቃላይ 180 ሺህ ብር። አሁን ደግሞ ስንት ላኳሉን? 170 ሺህ ብር ይቀራል ተብሎ ቢያንስ ግማሽ ይሁን 70 ሺህ ብር ላኩ ተባልን። ደግሞ አሁን ትናንትና አሁን ስንት ጨምሩ ተባላችሁ? 100 ሺህ ላካችሁ። መጀመሪያ 100 ሺህ ደረሰኝ አለ፣ ከዛ የ80 ሺህ ደረሰኝ አለ። ከዛ አሁን ደግሞ ምንድነው ቢያንስ የተጠየቀው 500 ሺህ ብር ነው። ግማሽ ይሁንልኝ 250 ሺህ ብር አስገቡልኝ አለች ትናንትና ራሱ ማለት ነው። ይሄ እንዳለ ቮይሱን እልክልሻለሁ። አሁን ስንት ታስገቡ ተባላችሁ? 70 ሺህ ነው 50 ሺህ ያልከው? የመጨረሻ የሚያስፈልገው አጠቃላይ ስንት ነው ተባለ? 170 ሺህ ብር ነው ተባለ አጠቃላይ። በድምሩ ስንት ይሆናል ማለት ነው? 350 ሺህ ብር ማለት ነው። ነገር ግን የ500 ሺህ ብር ግማሹ ይሁን 250ውን አስገቡ። 180 ሺህ ብር አስገብታችኋል። አንዴ 100 ሺህ ብር አንዴ 80 ሺህ ብር፣ አሁን 70 ሺህ ብር ይቀራል። ስለዚህ ግማሽ ይሁንና ከዛ ወዲያ እናወራለን። አሁን እየተሰቃየሁ ነው፣ ጥያቄም አትጠይቁኝ፣ እየተሰቃየሁ ነው፣ እየተደበደብኩ ነው አለ። እሱም ወንዱም አናገረን፣ አስፈራራን። ይሄ ቮይስ አለ፣ ብዙ ቮይስ አለኛ ጋር ማለት ነው። የሁለቱም ደረሰኝ አለ። 180 የተላከበት ደረሰኝ አለ። የኢትዮጵያ አካውንት ነው ንግድ ባንክ እና አሁን ደግሞ 70 ሺህ ብር ልባኩ ተብሎ አሁን ራሱ በቃ 70 ሺህ ብር እስከ ሐሙስ ነው ጊዜ የምሰጣችሁ ተብለናል። አሁን እሺ፣ የሰውየውን ትግርኛ ነው የሚያወራው ኢትዮጵያዊ ወይ ትግሬ ነው ያልከውን ደውዬ ድምፁን ባሰማክ ታውቀዋለህ? በዛው መጨረሻው 12 ነው ስልኩ የሳውዲ አረቢያ ማለት ነው። ፕላስ 9665 መጨረሻው 12 እሺ፣ አንዴ እኔ ደወልኩበት መጨረሻው እኔ ስልኳን አንስቶ እንትን በትግርኛ ብቻ ነው ማወራው ያለኝ ሰው አለ። ትግርኛ ነው ወይ ኤርትራኛ ነው? አማርኛው ትንሽ ያው እንደዛ ይመስላል ስገምተው ማለት ነው። አማርኛ ምንም ከኔ ጋር አማርኛ አልችልም ያለኝ ለኔ። አይ በአማርኛ ወራል፣ ግን አማርኛው የተሰባበረ ነው። ኤርትራዊ ወይ ትግራዊ ይመስላል። እሺ ማስረጃዎች ግን ማለት ነው ቮይስ አለኝ ብለካል። ሲያስፈራራ ምናምን እጇን ቆርጬ ነው ምልክል ምናምን ሲል አይደል? እያንዳንዱ ብር በቃ አልክም እያለ በቃ ቮይሱን ያለውን ቮይስ ልክልሻለሁ። ሁለቱም ደረሰኝ በተለያየ አካውንት ነው የተገባው፣ ሁለቱ ደረሰኝ ማለት ነው። ኦኬ፣ በምንድን ነው የሚልክ ዛቻ የሚፈጽመው? እጇን ቆርጬ ነው ምልክል ምናምን የሚለው በዋትሳፕ ቮይስ ነው? ቀጥታ ኮል እና ቪዲዮ ሪከርድም አለ፣ እንትን ኢሞሌም አለ ቮይስ ያደረገው። ከዛ እንትን ላይም አለ ቀጥታ ኮል የደወለበት ላይ እኛ ሪከርድ አድርገነዋል። በጣም ጥሩ ሪከርድ ትልክልኛለ። ይሄ መጨረሻው 12 አይደለም፣ ይሄ ቁጥር እኔ የደወልኩበት ሌላ ነው። ቁጥራቸው የተለያየ ሊሆን ይችላል። አሁን ላክልኝ ዋትሳፕ። 100 ሺህ ብሩ በአንድ ሰው አካውንት ነው የገባው። ከዚህ 80 ሺህ ብሩ ደግሞ አሁን ዓርብ ዕለት ከዚህ ከአዲስ አበባ የተላከው። ሁለቱም አካውንት የገባበት የተለያየ ነው። ሁለቱን ደረሰኝ ያወራናቸውን ቮይሶች ልክልሻለሁ በዋትሳፕ ላይ ማለት ነው። እሺ ላክልኛ። አሁን አታውቅም እዚህ ቁጭ ብለን መላክ እችላለሁኝ። እሺ ይኸውልህ ምን እንደምትልክልኝ ስማኝ። ሄደ እህትክን ወደ ሳውዲ ወሰደቻት ደላላ ቁጥር የፋሲካ ሆኖ ስሟ ቤቲ ነኝ ያለች እኮ በዋትሳፕ ቮይስ ላድርግለት። ፎቶ አብረው የተነሱት ፎቶ አለኝ። አሁን ኦልሬዲ ወንድሟ ነው ይሄ። ትክክል ራሷ ናት። ስልኳን ለእኛ መንገድ አይችልም እንዲ አቡ። እስኪ ቤት የሚለውን ስልክ እኮ እኛ እናውቀዋለን እኮ ለምን አያወራም? የቱ ቁጥር? አሁን የቤቲ ቁጥር ነው የሚለው ስልክ ቁጥር የለም። አዎ ቤቲ ነው ያለችኝ የሚለው እኮ እሱ የኛ ቁጥር የሳውዲ ቁጥር እኮ ነው። ቤቲ ከኢትዮጵያ ሳትወጣ እንዴት የሳውዲ ቁጥር ይኖራታል? የሳውዲ ቁጥር ነው አለ እኮ። እንዴት ከየት ይመጣል? አንዴ ከየት መጡ? ቤቲ ሳትወጣ ሳትገናኝ እሷ ራሷ ልጅቷ እየተናገረች አይደል? እህትየዋ እኮ እየተራገመች እኮ ነው። እሷ እንዳልገባች ራሷ እኮ ምስክር እኮ ነች እኮ እህቱ። ሄደን እውነት እህቱ ከሆነች ምን መሰለው እሱ ምን እንደመሰለው ታውቃለህ? ቤቲ ስል እኔ
የመጣበት ፋሲካ የምትባል ብላ እህቱ የሰጠችውን ቁጥር ሄዶ ፋሲካ ሲላት አይኔ ቤቲ ነኝ ፋሲካ አይደለሁም ስላለችው እኔ ምላት ቤቲ ነኝ እሱ ሚላት ቤቲ መስሎት ነው። ኮንፊውዝ ሆኖ ግራ ተጋብቶ ነው። ሌላ ነው ማለት ነው። አዎ ሌላ ቤቲ ናት የሚልክልኝ እኮ አካውንት የላክበትንም አካውንት ይላክና እንግዲህ ማን እንደሆነች ማወቅ ይቻላል። የቤት ስልክም ከሆነ የኛ ቤትን ስልክ በእኔ እነዚህ ጋር የቤትን ስልክ አሁን በቃሌ ሁለቱንም እሱ የሚላቸው ከሆነ እኔ ነግርሽ ስልክ ቴሌግራም ጋር ማወቅ ይቻላል ማለት ነው። ቤቲ ስልኩ ስላለኝ በቴሌግራም የከፈተችበት ማለት ነው። እሺ እሺ ምን ነቀላቸው ነው ልጆቹ? ምን ነቀላቸው? አንድ አይነት ደጋግመህ እየላክልኛል ከወንድም ያልገባኝም ሁለት ማውራት እንችላለን የእናንተ ማለት ነው። እሺ ትችላለህ፣ ማውራት ትችላለህ ከበውስ ከኔ ጋር። ከዛ ከክፍለ ሀገር አንድ ጊዜ 100,000 ብር ቅድም እየሰማህ እንደሆነ 100,000 ብር ተልኳል ከክፍለ ሀገር። ክፍለ ሀገር ማለት የት ነው ሀገራችሁ እናንተ? አንተ ሀገር የት ነው? የት ነው ሀገር አንተስ? ክፍለ ሀገር የት ነው? ደብረ ብርሃን። ደብረ ብርሃን ናችሁ? ደብረ ብርሃን ዞን። ደብረ ብርሃን ከተማ ነው ወይስ ወጣ ይላል? ዞናችን ደብረ ብርሃን ነው። ወደ እንትና መራቤቴ አውራጃ መራቤቴ። እሺ እሺ። እና ከዛ የተላከው 100,000 ብር ደረሰኝ አለ። አሁን ዓርብ ዕለት የተላከ የ80 ብር ደረሰኝ አለ። ቮይስም የሷን ድምጽም የደላለውም ድምጽ ያለበትን ቮይስ ሪከርድ አለ። በኢሞም ሪከርድ ያደረገውም እንዲሁም ቀጥታ ደውለው እኛ ሪከርድ ያደረግነው አለ። ይሄን እንልካለን። አሁን 180,000 ብር ልከናል። አሁን እኮ እንትንም ልክላለሁ። የሚገርምህ ከዛም ከዚህም ብለን አቀራጭምን ከጓደኛም ከቤተ ዘመድ የለምንበትን ያሰባሰብንበትን ስም ዝርዝርና የብር መጠን አለ። አሁንም እስካሁን ድረስ የሰበሰብንበትን ማለት ነው። እና አካውንቱ የኢትዮጵያ ነው፣ የኢትዮጵያ አካውንት ነው የሚላክበት ብር። ሁለቱ አካውንት የተለያየ ነው። 100,000 ብር የተላከበትና 80,000 ብር የተላከበት አካውንት አንድ አይደለም። አንድ አይደለም እኮ የኢትዮጵያ ውስጥ አይደለም ማለት ግን የኢትዮጵያ ንግድ ባንክ ነው። በኢትዮጵያ ንግድ ባንክ ላይ የሚገባላቸው እና ስሙ ማን እንደሆነ አታውቁም እናንተ? ታዲያ ስሙን እኮ ማውቃችሁ መያዝ ይቻላል እኮ እንትን እንደ ዝም ብላችሁ ተቀምጣችሁ እንደዚህ አይነት አካውንት ቁጥር ካላችሁ አንደኛው ሙሉ አሰፋ ይላል። አንደኛው 100,000 ብር የገባበት ማለት ነው። አንደኛው ደግሞ ብርሃኑ ተስፋዬ ነው። ማን ነው እርግጠኛ አይደለሁም፣ ግን ብርሃኑ ተስፋዬ ይመስለኛል። አይቸልክናል እሱ ሁለቱም በብርሃኑ ተስፋዬ እና በሙሉ አሰፋ። የሙሉ አሰፋ እርግጠኛ ነኝ፣ ግን የብርሃኑ ተስፋዬ ደረሰኝ ቸክ አድርጌ እነግርሃለሁ። እንዳልኩ ብራዘር ጋር ስለሆነ ነው አጎቴ ያልኩ ጋር ማለት ነው። እሺ እና ይሄን ያለው እንደውም ትናንትና ደውለው ብሩን አስገባ ቃሪውን አስገባልኝ አለች ትናንትና። እኔም እየሰማሁ ቮይስም ሪከርድ እያደረግናት ማለት ነው። እሷን ታገኛታላችሁ ግን ስትደውሉ እናንተ እሷን ታገኛታላችሁ ስትደውሉ? እሷን ስንደውል በሌላ ሰው ደውለው ነበር፣ ክፍለ ሀገር ደውለው ነበር። ክፍለ ሀገር ሆኖ ማለት ነው። አይደለም ይኸውልህ፣ አዳምጠኝ አባቴ። አሁን እነሱ ብር እንድታስገቡ እሷን ያሰሟችኋል ወይስ እንደው ገና እሷ ተይዛለች ያሰሙናል? እሷ ድምፅ እርግጠኛ ነው ታዲያ? እዚህ ድምፅ ነው መቼም ኤአይ አይሆንም። እንግዲህ የእሷ ድምፅ ነው። እኛ እየሰማን ያለው የእሷ ድምፅ ነው። በቃ አስገቡ እንባለን፣ እናስገባለን። ደረሰኝ በኢሞ እንልካለን። ከዛ ቀሪውን ብር ደግሞ አዘጋጁ እንባላለን። በቃ ትእዛዝ እየተቀበልን ቁጭ ያልነው እኛ። መሄዷን ግን ታውቃላችሁ እናንተ? መጀመሪያ ስትሄድ መሄዷን እኔ ጥንቅቅ አድርጌ አውቃለሁ። ሚያዝያ 27 2018 ከአዲስ አበባ ወጣለች። ግንቦት 15 2018 ቅዳሜ ቀን ደውላ ገብቻለሁ፣ ግን ቆይ ማውራህ ነገር አለ አለችኝ። እሺ እና አሁን ለማውራት ስላልተመቸኝ እደውልልሃለሁ፣ ስልክ አንሳለኝ፣ እደውልልሃለሁ አለችኝ። እኔም ስልኳን በጉጉት እየጠበቅኩ
ግንቦት 17 2018 ሰኞ ቀን ጠዋት አካባቢ ደወለችልኝ። እሺ የዛ ጊዜ ደወለችልኝና በቃ እሱን ወንድ ነው ያናገረኝ። ሳነሳው አሉ የሄደን ወንድም ነው ያለኝ። አዎ ወንድሟ ነኝ አልኩት። እሷ ኤደን እኛ ጋር ያለችው ሳውዲ ተይዛለች ድንበር ላይ 500 ሺህ ብር አስገብተህ ነው የምትለቀቀው አለኝ። ቆይ እና ለምንድን ነው ቤተሰብ አታወራ እያላችሁት ያላችሁ? ችግር አለ? እኔ ነኝ። ቆይ እሺ በቃ አሁን እንደውል። ካርድ ሞልቼ መጥቻለሁ። እኮ ነው አታውራው። ከዛ ሚዩት አድርግ ወንድም፣ የቤቴ ደግሞ ወንድም ይቅርታ፣ ብርሃኑ ሚዩት አድርግ። እኔ ስደውልላት እሱ ነው ወንድሟ ነው የሚያወራት። እሺ The number you have called is